ተመ እንዴት ነህ? ሰላም ሰላም ነው፣ እግዚአብሔር ይመስገን። እሺ፣ አይ ከላይ ጻፍኩን ሀሳብ እያወራ ነበረና ግብረ ሰዶማዊነት የእግዚአብሔርን መንግስት አያስወርስም የሚለው ያቆረሳ። አይ ግብረ ሰዶማዊነት ብቻ አይደለም እኮ እዛ 6 ላይ 9 እና 6 አመፀኞች፣ ሴሰኞች፣ ጣዖትን የሚያመልኩ ከወንድ ጋር ዝሙት የሚያደርጉ ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ እና አይወርሱም። ከወንድ ጋር ዝሙት የሚያደርጉትም ፌዘኞችም አይወርሱም። አዎ፣ ግን አንተ ግብረ ሰዶም ይወርሳሉ ነው በአንተ ትምህርት? አይወርስም እኮ ነው የሚለው እዛ ጋር ከመጽሐፍ ቅዱስ ውጭ ነው እንደማስተምረው። ታዲያ መተለኝ ታዲያ እኔ ታዲያ ይወርሳሉ ብዬ ነው እንደ ፖስትኩት? አይወርሱም ብዬ እኮ ነው የፖስትኩት እኮ። ስለዚህ ግብረ ሰዶማውያን እንደማይወርሱ አንተ አይደለም? አንደኛ ቆሮንቶስ ላይ አይደለም ወንድሜ አዳም ነው። አይ ለምሳሌ መጽሐፉ እዛ ጋር ነበራችሁ ብሎ ነው ከታች ደግሞ የቀጠለው እኮ። እኔ ግብረ ሰዶማዊ ነኝ? እኔ ግብረ ሰዶማዊ ነኝ ነበርክ እኮ ነው የሚለው። ያ ከሆነ የክርስቶስ ስራ በአንተ ላይ አያስፈልግም ማለት እኮ ነው እኮ። እኔ ነበርኩኝ እያልከኝ ያለው ወይስ እኔ እናንተ እንተዋወቃለን ከዚህ በፊት? ኖ አይ ነበር መጽሐፉ እኮ ነው ያለው እዛ ጋር 11 አላነበብከውም? ከእናንተም አንዳንዶቹ መጽሐፉ ላይ ተመስገን ግብረ ሰዶም ነው ብሎ ነው የጻፈው። አዎ አንተ ግብረ ሰዶማዊ እንደሆንክ እኮ ነው የጻፈው ቃሉ እዛ ጋር። ይህን ካላመንክማ እንደምትለው አይ ራስን እኮ በወንጌል አንጻር ሳይሆን ከሰዎች አንጻር እያነጻጸርክ ነው ማለት ነው። ይህን ነኝ ካላልክ ወንድሜ፣ ግብረ ሰዶሞች የእግዚአብሔር መንግስት ይወርሳሉ አይደለም ያለው እዛ ጋር። ሚዩት ማይደጎ ማነው ደግሞ እያወራው? አንተ ነው ወይስ ሌላ ሰው ነው? ወንድሜ ወደ መልስ ሂድ እንጂ እኔ ምን አደርጋለሁ? ራስ ለፍለፍ እንጂ። አይ እየለፈለፍኩ አይደለም እኔ እያወራሁ ነው። ለፍላፊ አይደለም እኮ አይደለም። ግብረ ሰዶም እኔ የተማርኩ ምሁር ነኝ፣ ለፍላፊ አይደለም፣ ደላላ አይደለም። እሺ መምህር መሆንህን ነግረኸኛል ከዚህ በፊት። እኔ መምህር አላልኩም፣ መምህር አይደለሁም እኔ። ዶክተር ነሽ? ዶክተር እሺ። የምን ዶክተር? እሺ ይቅርታ ዶክተር። እሺ በነገራችን ላይ አንተ ዶክተር ስትሆን እኔ ደግሞ ከአንተ በተሻለ የሙያ ዘርፍ ላይ እና በጣም ከአንተ በተሻለ የትምህርት ማስረጃ ያለኝ ሰው የለም። በዛ እንወዳደር። አይ በምድራዊ እንኳን ብትመጣ ከአንተ በተሻለ የትምህርት ማስረጃና ምናልባት አሁን በቅርብ ጊዜ ከ2010 ወዲህ የተገዙ ካልሆኑ በስተቀር ከዛ በፊት ወረቀት የለም። ልነግርህ እኮ ነው። እኔ በ2003 እንዳንተ አይነቱን ቀጥሬ ነበር ሳሰራ የነበረው። ኖ አይ እኔ ቢያንስ አሁን በዚህ ሰዓት ከ1000 በላይ ሰው እየቀጠርኩ ነው። እንዳንተ አይነት ሙያተኛ ደግሞ ከ1000 በላይ ሰው እየቀጠርኩ የማሰራ የአንድ ፕሮጀክት ኤችአር ነኝ። ምናልባት እኔ ከአንተ በተሻለ እንዳንተ አይነቱን ቀጥሬ በገንዘብ እየገዛው ሳሰራ የነበርኩ ሰው ነኝ ነው። አለቃህ ነበርኩ ነው እየነገርኩ ያለሁት። አይነ ደላላ እንደሆንክ ነበር ማውቀው ድሮ እና ምናልባት መልካም የቀጠርኩ ሰው ነኝ። እሺ ቀጠል። አሁን በምድራዊም ነገር በመካ ጳውሎስ እንዳለው እንመካ ቢባል በብዙ የምመካበት ነገር አለኝ። እኔም አጌ ስንቶ አንተ ደላላ እንደነበርክና አሁን የሃይማኖት አክቲቪስት ለመሆን እንትኑ እንደመረጥክ አውቃለሁ። ስንቶ የምንመካበት በምድራዊም ነገር የምመካበት ነገር ነበረ ነው። ግን የሚመካ ቢኖር በእግዚአብሔር ይመካ። አሁን ለወንጌል ተለየ፣ ለወንጌል ተለየ። አሁን በቃ አሁን ወደ ውይይታችን እንሂድ። እሺ መልካም። ግብረ ሰዶሞች የእግዚአብሔርን መንግስት ይወርሳሉ አይወርሱ? ነገርኩ እኮ 9 እና 10 ላይ ጳውሎስ ይህንን ስጽፍ እኔ አሁን 1ኛ ቆሮንቶስ 6 9 እና 10 ስታነበው የሰው የሆነውን ማንነት ሰካራሙን ይዛ አስቀምጠዋል፣ ተሳዳቢውን አስቀምጠዋል፣ ነጣቂውን አስቀምጠዋል። ግብረ ሰዶም ማለት ሲጀመር እኮ የሰዶማውያን ባህሪ ማለት ነው። የሰዶማውያን ባህሪ ነው። ይህ ደግሞ አለብህ አንተ ላይ 1ኛ ቆሮንቶስ ቆይ እናውጣው መጽሐፍ ቅዱስ ላይ 1ኛ ቆሮንቶስ ላይ እንግባ። 1ኛ ቆሮንቶስ መጽሐፍ ነው እየከፈትኩልህ 6 9 እና 10 እኔ ግን አሁን የአሁኑ ስያሜ ጻድቁ ውብሸት ነው የሚባለው። በምኑ ስያሜ? አሁን ያለኝ ስያሜ ማለት ነው።
ጻድቅ፣ ቅዱስ፣ ፍጹም፣ ውብሸት ነው የሚባለው እና ምናልባት በዛ ብጠራኝ ደስ ይለኛል። በዓለማዊ ማዕረግ ሳይሆን መንፈሳዊ ውይይት ስለሆነ እሺ፣ በመንፈሳዊ ማዕረግ ቢጠራኝ ደስ ይለኛል። ጻድቁ ነህ አንተ? አዎ እኔ ጻድቁ ውብሸት እባላለሁ። መልካም። ጻድቅ ነህና መስሪያ ቤት ስትሰራ ዋሽተህ ታውቃለህ አታውቅም? ጻድቅ እንዴት ይዋሻል? ጻድቅ የሆንክ ሰው ስለሆንክ ትዋሻለህ አትዋሽም? ጻድቅ እኮ ከእግዚአብሔር የተወለዱ ኃጢአትን ሊያደርጉ አይችሉም አይደል መጽሐፉ የሚለው? መልካም እኮ። ስለዚህ አንተ አትዋሽም ማለት ፍጹም ጻድቅ? አዎ ሊያደርግ አይችልም የሚለው አልችልም ብዬ ነው ያመንኩት። እሱ እኮ እንደማልችል ሳይሆን ፍጹም ጻድቅ ነኝ፣ ፍጹም ጻድቅ ብለህ ጥራኝ ስላልከኝ ፍጹም ጻድቅ ውቤ ትዋሻለህ አትዋሽም? አይ እኔ አትዋሽም አይደለም የተባልኩት፣ ጻድቅ ነኝ ነው የተባልኩት። የጠየቅኩህን ጥያቄ ነው። ለሚስትህ ትዋሻታለህ፣ እንኳን ለጎረቤትህና ለሌላ ሰው አይደለም። ሚስትህን ራሱ የሆነ ነገር ዋሽታታል። ህሊና ይነግረኛል እኔ አንተ እንደዋሻት። እሺ ነቢይ ነህ ማለት ነው? እሺ አይደለም፣ ነቢይ እንደነበርኩማ ታምናለህ። እኔ እጅ ካልጫንኩልህ እንደማትንቀሳቀስ አውቅ ነበረ። ሚስትን የዋሻት ነገር ነበር አልነበረም? እኔ አልዋሽም። ጻድቁ ዋሽታታል። እኔ ዋሽቼ አላውቅም። አዎ ዋሽታታል ነው የምነግርህ። ፍጹም አንተ ጻድቅ ከሆንክ ትዋሻለህ ሚስትህን። እኔ በዋሸት የማልችል መሆንን የእግዚአብሔርን ቃል ነው ማምነው። ተሜ ሀሳቤን አይደለም። አንተ ሀሳቤን ነው የምታምነው። ለዚህ ነው የምስተው። አሁን ሚስትህን የዋሻትን ልንገርህ። ማኔ የዋሻትን ልንገርህ ሚስትህ ውሸታም መሆንን። ኧረ ሚስቴ አለች እዚህ ትሰማለች። እየሰማች ነው ምናልባት እኮ እየሰማች እኔን ታምነኛለች። የዋሻትን አሁን ብነግርህ ህሊናው ይመሰክርላት። ኧረ እንደማልዋሽ እኔ ፍጹም እንደሆንኩ እሷም ትነግራለች። ላገናኝህ እኮ ግን አሁን ብነግርህ ሚስትህ እኔን ታምነኛለች ልክ መሆኔ። አታምነኝም ፈጽሞ። ስለዚህ አንተ ፈጽመው አትዋሽም። እኔ ጻድቅ ነኝ፣ አንተ ኃጢአተኛ ስለሆንክ እኮ ነው። ይሄ ነው ልዩነታችን። አንተ ፍጹም ጻድቅ ነህ፣ ተስማምተናል። እኔ ነኝ እኮ አልከኝ። አዎ ነኝ። ፍጹም ጻድቅ ዋሽተህ አታውቅም? አትዋሽም? ኧረ አልዋሽም። መልካም። ለምን ልዋሽ? ሰው አምተህ ታውቃለህ? ለምን ሲባል ፊት ለፊት እኔ ሲጀመር በተፈጥሮ ፍሬ አይደለሁም። ቆይ ሚቲ ቆይ፣ ፍጹም ጻድቅ የሆኑ ሰዎች ሰው ያማሉ አያሙ? ሐሜት ኃጢአት ነው? ኃጢአት አይደለም። እኔ ሐሜት ኃጢአት ነው ሳይሆን ኃጢአት ማንነት እንደሆነ ነው የማውቀው በመጽሐፍ። ሐሜት የሰው ባህሪ ነው። ስለዚህ የሰው ባህሪ ስለሆነ ሐሜት በመጽሐፍ ቅዱስ ተፈቅዷል ማለት ነው። ኃጢአት መጽሐፍ የሚለው እሱን አይደለም። እሱ የኃጢአት ፍሬ ነው። አትሳሳ። ኃጢአት የሚለው ምንድን ነው የሚለው እወቅ መጀመሪያ። አንተ ኃጢአትንም አላወቅም ጽድቅንም አላወቅም ወዳጄ። ሐሜት ኃጢአት ነው ኃጢአት አይደለም ነው የኔ ጥያቄ። የኃጢአት ፍሬ ነው። የኃጢአት ፍሬዎች የተገለጡ ናቸው ብሎ የስጋ ፍሬዎች የተገለጡ ናቸው ከሚለው ጋር ከእሱ ጋር ሳይሆን ሐሜት ኃጢአት ነው ኃጢአት አይደለም ነው ወይ የኔ ጥያቄ። ኢሊኒዬ እንዴት ነሽ? ዶክተር ተም እኔ አንድ መልሽ ያለው እኮ ማለት እንትኑን ሐሜት የኃጢአት ፍሬ ነው፣ ዝሙት የኃጢአት ፍሬ ነው። ኃጢአት የሚባለው ግን መጽሐፍ እሱን አይደለም። ሐማርሻ የሚባለው ምንድን ነው የሚለውን። እሺ ፍጹም ጻድቅ ስለሆንክ ሰው ታማለህ አታማም? እኔ ማማት የማልችል እንደሆንኩ ነው ማምነው። አትችልም ስላለኝ ማለት ነው እግዚአብሔር እኮ። ስለዚህ አንተ ታማለህ አታማም? የኔ ጥያቄ ነው። እኔ አማለሁ ብዬ አላስብማ። እያማው አይደለም። አሁን ዛሬ ለምሳሌ እያማው አይደለም። አምታል እንጂ እኔ ለራሴው አምተኛል። ማንን? እኔኑ ለራሴው ገና እኮ ሀሳቢ ምን እንደምታወራ አላውቅም። ከኔ ፎሎወሮች ማን አንተ ጋር እንዳለ አላውቅም። ገባው አይቼ ባለፈው የሆነ ቀን ላይ ገብቼ ነበረ ብዙ ያው እንትን ስትል ወጣው እና አሁን ገባው። ግን እኔ አንድ ልጠይቅ የምፈልገው ነገር አለ ተሜ። በነገራችን ላይ በጴንጤ ብዙ ጊዜ ጠየቀኝ። አንድ ጥያቄ ልጠይቅ። ቆይ እቀበላለሁ። ፍጹም ሰው ተብሎ ጥያቄ ተቀበለኝ። ዛሬ ጥያቄ ተቀበለኝ። ብዙ ጊዜ ጠይቀኛል። ልጠይቅ ዛሬ። እሺ ግን እቺን ብቻ መልስልኝና በጴንጤ አስተምሮ በመጽሐፍ ቅዱስ ላይ ፍጹም ሰው ተብሎ የተጻፈው ወይም ደግሞ ፍጹም ጽድቅ ተብሎ የተጠራው አንተ ነህ ወይስ ኢየሱስ ነው? ከዛ በኋላ ወደ ጥያቄ ትገባለህ። ኦኬ ማለት እኔ መጽሐፍን ከጠየቀኝ ጴንጤ የሚያምነውን መጽሐፍ ቅዱስ ነው። ወንጌል አማኝ ነው እንግዲህ ጴንጤ እኮ ጴንጤነቴን ሳይሆን ወንጌል አማኝ መሆኔን ነው የማውቀው። በጴንጤነቴ አልኮራም፣ ወንጌል አማኝ በመሆኔ ያኮራለሁ ማለት። እሺ የወንጌል አማኞች ፍጹም ጻድቅ ፍጹም ሰው ብለው የሚጠሩት አንተን ነው ወይስ ኢየሱስን ነው? እኔን በሱ ፍጹም የተደረግኩትን ፍጹም ነው የሚለው መጽሐፉ። ዕብራውያን 10:14 ማንበብ ትችላለህ የእግዚአብሔርን ቃል ምናልባት። ስለዚህ አንተ ፍጹም ጻድቅ ነህ፣ በሁሉ ተፈትነህ ሁሉን ያሸነፍክ ፍጹም ጻድቅ ነህ ማለት ነው። ጴንጤዎች አምልክቱ ቤ
ውቤ አምላካችሁን አምልኩት በሁሉ ተፈትኖ ቆይ ቤተ ጳውሎስ ቤተ ጳውሎስ ስለቅላል ቤተ ጳውሎስ ይቅርታሽ በሁሉ ተፈትኖ ፍጹም ጻድቅ ሆኖ የተገኘው ውቤ ነውና ጻድቅ ነኝ ፍጹም ንጹህ ነኝ ነው ያለው። ጴንጤዎች ወይም ደግሞ የወንጌል አማኞች ብለህ ጥራ፣ ጴንጤዎች አትበለም ብሏል። አምልኩት፣ አምላካችሁ ውቤ ነው። አሁን ወደ ጥያቄ ቀጥል። እሺ አመሰግናለሁ። እና ማለት እኔ አሁን እንደዚህ አይነት ውይይት ቆይ አንዴ እናቴ አንዴ የኔ ጌታ ማነህ? የኔ ጌታ እንኳን አይደለህም፣ በእርግጥ የራስህ ጌታ ነህ። ልወርድ ስለሆነ ግን እዚህ ጋር ወንድሜን ሰላም ብዬ ልወርድ። ሲጀመር አንተ ድንጋይ ነህ። ድንጋይ ብትለው ድንጋይ ነው። አንድ ሁለት ደግሞ አመሰግናለሁ። ያው አየሽ እኔ ሁለተኛ ደግሞ የኔ ፎሎወር 2000 ፎሎወር ይዘህ የኔ ፎሎወር ትላለህ። ጥያቄ እንቀጥል። ዶክተር እየጠየኩ ነበረ። ክርስቶስ አምናለህ አይደል? እኔ በአንተ አላምንም፣ በክርስቶስ ኢየሱስ አምናለሁ። ኦኬ እሺ። ሮሚያ 10:10 ልትከፍትልኝ ትችላለህ? እቺን ቃል ብቻ ልጠይቅህ። እሺ ከይቅርታ ጋር እሺ። መጽሐፉ እኔ ምናልባት ቃል በቃል ስለማቆል ላንብብልህ። ሰው በልቡ አምኖ መጽሐፉ ይጸድቃልና በአፉም መስክሮ ይድናል ይላል። ማለት ከመመስከሪ በፊት ወንጌልን ከማውራት የኃጢአተኛ ሳይሆን የጻድቅ ስለሆነ ጻድቅ በእምነት በሕይወት ይኖራል ስለተባለ ሰው መጀመሪያ ከመመስከሩ በፊት ወንጌልን ለማውራት ከመሞከሩ በፊት ይህ ሃይማኖት የዛ ሃይማኖት ከማለቱ በፊት ሰው በኢየሱስ ክርስቶስ በማመን የሚያገኘውን ጽድቅን ማግኘት አስፈላጊ ነው። አምኖ ሰው አውሬ አይደለም፣ ተመሰው ነህ። ኢየሱስን አምነ አንተ ኃጢአተኛ ልትሆን የምትችልበት የወንጌል ግራውንድ የለም። መጽሐፉ ኢየሱስን ያመነ ሰው ጻድቅ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ የጸደቀበትን እውነት ሲናገር። እምነት እንግዲያውስ ከመስማትም መስማትም ከእግዚአብሔር ቃል ነው። እምነት በትግል በወኔ ከተለያየ መንገድ የሚመጣ አይደለም። እምነት ወንጌልን ስሰማ ዶክተርዬ፣ ይሄ በነገራችን ላይ እያወራን ያለ ነው ምድራዊ አካዳሚካል አይደለም እያወራን ያለ ነው መንፈሳዊ ሰው ነህ እና እኔ ሰው ስለሆንክ አምነህ ኃጢአተኛ ነኝ ካልክ ኃጢአት አለብኝ ካልክ ሶሪ አላመንክም። ይህንን ጥቅስ ስታመጣው ግብረ ሰዶሞችን ሰፖርት አድርገን የመጣው እኔ ደግሞ አሁንም ጻድቅ ነኝ ችግር የለብኝም እንዳልከው ያክል ግብረ ሰዶሞች እግዚአብሔር መንግስት ይወርሳል። ይህን ጥቅስ ስታመጣው ቃል እንደሚለው በአፋቸው መስክረው ስለሚድኑ በልባቸውም አምነው ስለሚጸድቁ አንድ ጊዜ ያመነ ሰው የዳነ ሰው ግብረ ሰዶምን ቢሆን ይጸድቃል ብለን የምታምነው በአፉ ኢየሱስ ኢየሱስ ብሎ ከሄደ። ኦኬ ጠየቀኝ፣ ላውራ ሳውራ አትረብሸኝ። አንድ ደቂቃ እና ጠየቀኝ። ግብረ ሰዶም ይወርሳል ወይ ነው ያልከው። ግብረ ሰዶም መጽሐፉ እዛ ጋር ሳይሆን አመፀኞች። ግብረ ሰዶም ማለት የሰዶማውያን ባህሪ ማለት ነው እና ግብር የሚባለው የባህሪውን ጉዳይ ነው። ያ ባህሪ ያለባቸው ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግስት አይወርሱም ብሎ መጽሐፉ አልዘጋም። እዛ ጋር ከዘጋ በኋላ ምንድን ነው ያለው? 11ኛው ቁጥር ላይ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ሳቹር ሳም ኦፍ ዩ፣ እኔም ከነሱ መካከል ምናልባት የግብረ ሰዶም ባህሪ ከወንድ ለወንድ ጋር ባልተኛ እንኳን አመንዛሪ፣ ተሳዳቢ፣ ነጣቂ ነበርኩኝ። ያን ማንነት በነበር ያስቀረ በህይወቴ ሀፕን ያደረገ ነገር አለ መጽሐፉ እንደተናገረው ማለት ነው። በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው ቀጥሎ ያለ። አሁን ያንን ማንነት ነው አይደለም የሚዘምረው። ወደ ክርስቶስ መጥቼ በክርስቶስ ኢየሱስ የተደረገልኝን ነው የማወራው። አሁን በክርስቶስ ኢየሱስ የተደረገልህን ተሜ ዛሬ ለምሳሌ ከዚህ ወደ 11ኛው ምዕራፍ ክርስቶስ ኢየሱስ ስለተደረገላቸው በልባቸው አምነው በአፋቸው ከመሰከሩ ስለሚጸድቁ ስለዳኑ ግብረ ሰዶምን ቢሆኑ ከእናንተ መካከል አንዳንዶቹ ግብረ ሰዶም እንደዚህ አይነት ባህሪ ነበረባቸውና ስላለ እነዚህ ሁሉ ግብረ ሰዶሞችም ክርስቶስን አምነው ይጸድቃሉ እያልከኝ ያለህ። ግብረ ሰዶማዊነትን የሚቀበል ወንጌል የለም። ታዲያ ምንድን ነው እያልከኝ ያለው? አንተ ፍጹም ሰው ነህና ጻድቅ ነህና አሁን በክርስቶስ የተደረግኩትን እኮ ነው በክርስቶስ ኢየሱስ ስም እኮ ስለዚህ እድንበት ዘንድ ከድንግል ማርያም የተሰጠኝ ስም አለ ከሰማይ የመጣ ተሜ የኃጢአት መድኃኒት የሆነ ስም በዚህ ስም ታጥቤያለሁ ያልኩ እኮ ነው። ስለዚህ በክርስቶስ ኢየሱስ የዳኑ አሁን ያለኝን ማንነት እኮ ነው የማወራው። ትናንትና የነበረኝን አይደለም። አሁን በክርስቶስ ኢየሱስ ላሉት አሁን ያለብህ ማንነት ግብረ ሰዶሞችም የእግዚአብሔር መንግስት ይወርሳል። እኔ አሁን ግብረ ሰዶምነት ውስጥ አይደለሁም፣ ስድብ ውስጥ፣ ሲካር ውስጥ አይደለሁም። በክርስቶስ ኢየሱስ ውስጥ ነኝ እኮ። በክርስቶስ ኢየሱስ ውስጥ ሆነ ወንድም አብረው ብተኛ ችግር የለውም አይደል? በክርስቶስ ኢየሱስ ውስጥ ሆኜ እንዴት እንደዛ ሰው ነው እኮ አንተ። ማንን? እኔን? እኔ ምን በወጣኝ ተመኝ
እኔን አንተ እኮ ደላላ ነበርክ እኮ ብለኸኛል እኮ። አይደለም እኔ ደላላ ነብዬ ነው ማለት ምላሴን አይቼ ነው እንጂ እንትን በፊት የነበርክበትን አላውቅም። ምላሴን አይተህ አንተ ሐሜት ውስጥ የገባው እኮ ምላሴን አይተህ ተመስገን፣ በዚህ ምላሱ በዚህ ንግግሩ ድሮ ደላላ ነበር ብለህ ነው ቢሆን ነው ብዬ ገመትኩ። አንተም ገምተኛል። ዶክተር ልሆን አለ። በጣም ጥሩ ግምት ሐሜት ነው ሐሜት አይደለም። አይ ግምት በአንተ ፊት ለፊት እኮ ነው ያወራሁት። ከሌላ ሰው ጋር ባወራ ነው ሐሜት። ለአንተ አንተ በሌለህበት ሌላ ቦታ ላይ እኔ አንተን አሁን እዚህ ምንም ብዬ ቢናገር እንደዚህ ነበርክ ብዬ ብለህ የራስን ግምት ነው ያወራሁት እንጂ ሐሜት አይደለም። ከአንተ ኋላ አንተን ሊጎዳ በሚችል መንገድ ባወራ ሐሜት ነው የሚባለው። ወይስ ጌታ ነግሮ ነው ደላላ እንደነበርኩ? ያንተ ጌታ ነግሮ? አይ እኔ ሳስብህ እንደዛ መሰልከኝና አወራሁ። ማንም ጌታ ነግሮኝ ስለአንተ ለምን ይነግረኛል? ጌታ ለምን ይቸገር? አንተ ኃጢአተኛ ነህ። ኃጢአተኛው ክርስቶስን ካላገኘ ወደ ሲኦል ይሄዳል። መጽሐፉ እንደሚለው ኃጢአተኛ ነኝ ብለህ አምነሃል። ኃጢአት አለብኝ አንተ ጻድቅ ነኝ ስላልክ ትሰድበኛለህ፣ ታሰድበኛለህ። አንተ ሰው በኢየሱስ አምኖ መጽሐፉ ይጸድቃል ይላል። አንተ አንደኛው ዮሐንስ ላውጣልኝ እስኪ ከይቅርታ ጋር። እሺ ላውጣልኝ፣ ደስ ይለኛል። ከይቅርታ ጋር አንተ ኃጢአት የሌለብን ንጹህ ጻድቅ ስለሆንክ መቼም ጥቅስና መጽሐፍ ቅዱስ የምንነግራችሁ እኛ ኦርቶዶክሳውያን ነን። እንዴት አመሻችሁ? ተሙዬ እንዴት ናችሁ? ተሙዬ ሰላም፣ እግዚአብሔር ይመስገን። እሺ አውጥቼልሃለሁ። አንድ ኮሜንት ለመስጠት ይቅርታ ውቤ፣ አንድ ኮሜንት። አንዳንድ ጊዜ የምንነጋገረውን ነገር መጠንቀቅ አለብን እና ለአይምሮ የሚቀፍ ቃላቶች ባትናገር ደስ ይለኛል ውቤ። እና መዳፈር ጥሩ አይደለም ነገሮችን እና እንደ እግዚአብሔር ቃል ትሁት ነኝ እያልከን ስለሆነ ስታወራቸውም ቃሎችን ስታወጣም ተጠንቅቀህ ብታወራ ደስ ይለናል። ምክንያቱም ለታች ላሉትም ሰዎች መጠንቀቅ አለብን። እሺ ያመጣልንን ከተናገረ ምናልባት ካጠፋው ምናልባት ቦልድ ያወራሁት ነገር ሰውን አልተናገርኩም። ፐርሶናሊ አንዳንድ ቃላቶች ደስ የማይሉና የሚዘገንኑ ናቸው። ለሰሚም በጣም የሚቀፉ ናቸው እና እባካችሁ ተጠንቅቃችሁ አውሩ። እሺ ምክርሽን ተቀብያለሁ። ምናልባት እንደዛ እንዳላወራ በጸጋ ንግግራችሁ ስለሚል ልክ ነሽ። አንድ ጊዜ አንደኛ ዮሐንስ እናውጣልኝ እስኪ። እሺ ወንድምሽ። እሺ አንደኛ ዮሐንስ መልእክት ምዕራፍ 1 ነው። ምዕራፍ 1 ከቁጥር 7 እስከ 9 ያለውን አንብበው እስኪ። ኦኬ እሺ የሐዋርያው ዮሐንስ መልእክት ምዕራፍ 7 ከቁጥር 8 ድረስ እንዲህ ይላል። ነገር ግን ይላል። ያው ነገር ግን ብሎ ስለሚጀምር ምናልባት ከላይ ሌላ ሐሳብ አለው። እሺ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ኃጢአት አላደረግንም፣ በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። 10 ደግሞ ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለናል። በጣም ጥሩ። በቃ 6 ምን ይላል? ኦኬ 6 ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን። ከላይ ላንብብልህ ከአንድ 10 ቁጥር ብቻ ስለሆነ ቆይ ወንድም እየመጣ እኔ ነኝ። ጥቅስ 6 ምን ይላል? 6 እኮ ነው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። 7 ላይ አትሂድ። 6 ምን ይላል? ከእርሱ ጋር ህብረት አለን ብንል እያለ ነው። እንደዚህ ያሉ ሰዎች አሉ ማለት ነው። እሺ አታብራራው። 6ን ብቻ አንብብልኝ አንድ ጊዜ። እኮ ያነበብኩ እኮ ነው። ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። አትሂድ። ቆይ 7 ላይ አትሂድ እኮ እውነትንም አናደርግም ብሎ ነው የሚቆመው እኮ። 7 ነገር ግን ብሎ ነው የሚጀምረው። አልቀጠልኩም። ቆይ አንድ ጊዜ 6 ምን ይላል? ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። ስለዚህ ከእሱ ጋር ህብረት አለን ብንመላለስ ውሸታሞች ነን እያለ ነው። 7 ደግሞ ምን ይላል? አንተ ከጌታ ጋር ህብረት ስላለ ምንም አልዋሽም ስላልክ ነው። 7 ደግሞ ምን ይላል? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት አንዳንዱ ሳይሆን ሁሉ ያነጻናል ነው። እንደዛ ብሎ ነው የጻፈው። አንዳንዱ ሳይሆን ሁሉ ያነጻናል ተብሎ ነው የጻፈው። ከኃጢአት ሁሉ ያነጻናል ነው የሚለው እኮ። አንዳንዱ ሳይሆን ከኃጢአት ሁሉ ያነጻናል ተብሎ ነው የጻፈው። ከኃጢአት ሁሉ ያነጻናል። አንዳንዱን ከየት አመጣው? አንዳንድ አይልም ብዬ ነው
አይደለም አንዳንዱን ከየት አመጣኸው? የሰዎች ሀሳብ አንዳንዱን ስለሚመስል ወንድሜ መጽሐፍ ቅዱስ ብቻ ብለህ ነው አልመታምነው? አንዳንዱን ከየት አምጥተኸው ነው? አንድም ሁለትም የሚለውን ከየት አምጥተኸው ነው? ከኃጢአት ሁሉ ያነጻል እያልኩ እኮ ነው። አንዳንዱ የሚለውን አይደለም ያነጻል። አንዳንዱም የሚለውን ከየት አምጥተኸው ነው? ጥቅሱ ላይ ነው የኔ ጥያቄ። ጥቅሱ ላይ እኮ አይደለም ያልኩት። ከኃጢአት ሁሉ ያነጻናል ከአንዳንዱ አይደለም ብዬ ነው። ስለዚህ ውሸት አምነህ ማለት ነው አይደል? አሁን ጥቅስ ላይ ራሱ ዋሸው ውሸት አምነህ ማለት ነው አይደል? እኔ ለምን ልዋሽ? ቃሉን እያነበብኩ እኮ ነው እኮ። አንዳንዱም የሚል ከየት አመጣ? ስለዚህ ውሸት አምነህ ማለት ነው። አሁን ይሄ ቃል ምን ለማለት ነው ያስነበብከው? ኃጢአት አለብኝ ለማለት ነው? እንደዛ እያለ አይደለም እኮ ቃሉ። ቆይ አዳምጠኝ። ውሸት አምነህ ማለት ነው፣ እየዋሸ ነው ማለት ነው። ይህንን ውሸታም ለማድረግ ብዙ ሞከርክ። ምን ነው አይደለም። አንዳንድም የሚል ከየት አመጣ ጥቅሱ ላይ? አንዳንዱን አይልም ከሁሉ ያነጻናል ነው። ምን ይላል? ቆይ 6 ምን ይላል? አንድ ጊዜ 6 ምን ይላል? ቁጥር 6 ምን ይላል? ምዕራፍ 1 ቁጥር 6 ምን ይላል? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። በጣም ጥሩ። አንተ 7 ላይ ምን ጨመርክ? አንዳንድ የሚለውን ጨምራል አልጨመርክም? ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ነው እኮ። አንዳንድም የሚለውን ውሸታም ስለሆንክ እያብራራው ውሸታምነትህ ተይዞ። በጣም ጥሩ እያብራራው ነው። ምን አልከኝ? እያብራራው ነው። አብራራ የሚል ጥያቄ ሰጥቻለሁ። አንብብ እንጂ የሚል ጥያቄ ሰጠው። እያብራራው ነው። እኔ የሰጠው ጥያቄ ጥቅሱ ላይ ምንድን ነው? አብራራልኝ ነው። ደጋግመህ አንብብ አልከኝ እኮ። ማብራሪያ ካልፈለግ ለምንድን ነው ደጋግመህ አንብብ የምትለኝ? አይደለም ማብራሪያ አልጠየኩም። ምንድን ነው ብዬ ጠየቁ። ደጋግመህ አንብብ። አሁንም እኮ 10 አንብብ አልከኝ። 7ን አንብብልኝ ለብቻው። እሺ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው። በጣም ጥሩ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ የሚያነጻው ደሙን ስንጠጣ ነው ሳንጠጣ ነው ማለት ነው? የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ሲል በደሙ ምን ስንሆን ነው? ስናምን ነው። በደሙ ስታምኑ የዘላለም ሕይወት ትወርሳላችሁ የሚል ጥቅስ ስጠኝ። ኦኬ እሺ። ስጠጡ ነው እናንተ ጋር? እኔ እንጃ፣ ምናልባት ያም ሊኖር ይችላል። ግን ይህን ቃል እንጨርስ አንዴ። ቆይኮም ጨርሳለን። ዮሐንስ መልእክት ይህንን የጻፍከውን አንተ አሁን አጣመ ተርጉመ ልትሄድ ነው። እስከ 10 ያለውን ነው የምናነበው። እስከ 10 ያለውን ነው አብራርተን የምንሄደው። እኔ አሁን አንተ ከ8 ጀምሮ ያለውን አንብብ አልከኝ። ቢያንስ ከ3 ያለውን ላንብብልህ። ከ8 ጀምሮ አላልኩም። ከ3 ልጀምር። ከላይ መጽሐፉን በሙሉ እናንብባ። ለምን እኔ 1 ደቂቃ ውስጥ አነብልሃለሁ። ችግር የለውም። እኔ ለማነበው አታድርቀኝ። የጠየቅኩት መጽሐፉን ላንብብ አልኩህ እኮ። ምን ችግር አለው ባነብ? አንተ ፍጹም ጻድቅ ስለሆንኩ ረድልኝ። ምን አይነት ነው? አንብብ ሲባል አያነብም እንዴ? ምን ድርቅና ነው ያመጣው? ቁጥር 7ን አንብብ ስትባል ማንበብ፣ ቁጥር 6ን አንብብ ስትባል ማንበብ። እያንዳንዱ መልስ ስላለው ማለት ነው። አንተ አልዳንክም። ስለሚደረግ ነው ዶክተር ውቤ ያወረድኩ። ደረቅክብኝ። እኔ ደረቅ ክርክር አልፈልግም። ዳኒ ሰላም ብያለሁ። ሰላም ይብዛ ወንድሜ፣ ጌታ ይባርክ። ሁሉ ሰላም፣ እግዚአብሔር ይመስገን። ክብሩ ይስፋ አለው። የቸርች ነህ? ቸርችን ባውቀው ደስ ይለኛል። እኔ አማኑኤል ህብረት ቸርች ነኝ። በዚሁ ደግሞ ለ35ኛ ዓመታችንን እያከበርን ያለ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አማኑኤል ህብረት 35 ዓመት ሞላት። አዎ 35 ዓመት ሞላት። እያበበች እየሰፋች 900 በላይ የኔ ድድም ቤተ እንትን አላት። አዎ ደስ ይላል። የኔ እድሜ ዓመት 35 ዓመት። ከ35 ዓመት በፊት የት ነበረች አማኑኤል ህብረት? ባይ ዘ ዌይ ከ35 ዓመት በፊት በቅድስት ድንግል ማርያም ቤተ ክህነት ካወቀው መሰረቱ እዛ ውስጥ ነበረች። አዳማ ምናምን ልትለኝ ነው? እሱ ሳይሆን ነው የጠየኩ። ጥሩ ነው። 35 ዓመት ከ35 ዓመት በፊት የነበሩ ሰዎች አልዳኑ ማለት ነው። ይሁን። የት ነበረች ከ35 ዓመት በፊት? አይደለም አሁን ልነግረኝ እምልህ በህብረት ውስጥ በዛው ከማርያም ቅድስተ ማርያም ናዝሬት ካቴድራል ነው የወጡት። እዛ ውስጥ ነበሩ ልትለኝ ነው እኮ አልኩህ እኮ እኔ። በመውጣት ትድናለህ እንዴ? አሁን ለምሳሌ ያክል እኔ በመውጣት አልዳንም። ዳነው በክርስቶስ ኢየሱስ። ወንድሜ ቆይ አዳምጠኝ። እኔ ኦርቶዶክስ ከሆንኩኝ 2ኛ ዓመቴን እያዝኩ ነው።
እኔ ኦርቶዶክስ ከሆንኩኝ 2ኛ ዓመቴን እያያዝኩ ነው ተባረክ። ከፕሮቴስታንት እና ልክ ክብር ለጌታ ይሁን ኦርቶዶክሳውያን ተመስገን ዓለም አቀፍ ኢንተርናሽናል መገናኛ ድንኳን ምናምን በሚል ቸርች ከፍቼ ጌታ ይባረክ 2 ዓመቴን እያከበርኩ ነው አለለም። ለምንድን ነው ማለለው? እኔ ቀጥታ የመጣሁት የ2 ዓመት ልደት ላከብር ሳይሆን 35 ዓመት የኔ እድሜ ማለት ነው። ከኔ እድሜ በፊት የነበሩት እናትና አባቶቼ የራሳቸው ጉዳይ ዳኑ አልዳኑ ናገባቸው የሚል እምነት ደግሞ ይከብዳል። ደግሞ እናቴ ዳነች አልዳነች የራሷ ጉዳይ፣ እኔ ከዳንኩ በቂ ነው የሚል ትምህርት ሰላም ይሰማኛል። እንዴት ነህ? ሁሉ ሰላም? እንዴት ነህ? ደህና ነህ ወይ? አንድ ጥያቄ ልጠይቅ ነበር። ካወረድከኝ ታወርደኛለህ፣ ግን አሁን አንድ ሰው የራሱ መነሻ አለው አይደል? አንድ ሰው የራሱ መነሻ የለውም። እንዴት የለውም? አንተ ስትወለድ መነሻ የለህም እንዴ? አይ ሰው አንድ ሰው መነሻ የለውም አይደለም። መነሻ እንዴት ነው የሚጠፋው? ሰው ሲወለድ እንኳን መነሻ አለው አይደል? አይደለም። አንድ ሰው አይደለም መነሻ ያለው። ስለ ሰው አመሰራረት ከሆነ ወይ ወንድሜ፣ ስለ ሰው ፍጥረት ከሆነ እያወራኝ ያለው ወንድሜ፣ ስለ ሰው ፍጥረት ከሆነ እያወራኝ ያለው መነሻው እግዚአብሔር ነው። እግዚአብሔር ከሆነ ደግሞ መነሻው ደግሞ ስለ አንተ እያወራሁ ነው። እግዚአብሔር ሁሉን አዋቂ ነው። ፊተኛው ሳይኖር ማንም ደግሞ እንትን አይልም አይደል? ቆይ አንድ ጊዜ ወንድሜ፣ ምን ሆናል? ተረጋጋ። አሰፋ ሚውት አድርግ። ስለ አንድ ሰው መነሻ እየጠየቀኝ ከሆነ ወጣ ጥሩ ነው። ራሳችሁ እንደዚህ የዘለላችሁ ወይ የምትጠይቁትን በአግባቡ ሊመለስላችሁ ሲሆን ሜሪ ውሃ ጠጣ ትለኛለች። እንዳት ምኑን ውሃ ጠጣለሁ ደግሞ ዛሬ ደግሞ ተናድጄ ነው ጌታን ውሃ ቤቴ ያለ መስሎኝ ይዤ መግባት ስችል ውሃ ይዤ አልገባሁም። ገና ወጥቼ ነው የምገዛው። መልካም አሰፋ እንዴት ነህ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። አለሁ ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። አሜን። ወይ ምንድነው ጥያቄ አሰፋኝ? አይ እኔ እንደው ጴንጤዎች ነው መጠየቅ ፈልገው ወይም ፕሮቴስታንቶችም ማለት ስለማማለድ ጉዳይ ማለት ክፈትና ቤትን ጠይቃቸው። ስለ ዛሬ መማለድ ሳይሆን ርዕሳችን አሰፍዬ ወዳለው ሌላ ቶፒክ ነው ያለ። ሜሪ እንዴት ነሽ? ወይ እንዴት አመሸ? ምንድነው ፊትህን ጥለህ ከዋል እንኳን ሰው እንጂ በሰላም ነው? ኧረ ይሄ የውሃ ብቻማ አይመስልም እንዴ! በስመ አብ። ጥያቄ የ35 ዓመትን ክብር ሊያከብር አንድ ሰው ጠይቆኝ ነው። በነገራችን ላይ አማኑኤል ህብረት 35 ዓመት ሞላቸዋል። ግን ኧረ እኔ እኮ እዛ ነበር አማኑኤል ህብረት እኮ ነበርኩ። እኔ ተሙ አላውቅም። አይገርምም? 100% ለምን አልነግርሽም? አልሞላቸውም። ለምን ቢባል እኔ አውቃለሁ አማኑኤል ህብረት እንዴት እንደወጡ የእነሱ መዝሙርን እየሰማሁ እኮ ነው ያደረኩት። እና 35 በጣም 35 ነው ግን ብዙ 35 ዓመት በፊት የት ነበር? ጥያቄ መልካም ያሬድ። እሺ ተሙ አንድ ጥያቄ ብቻ ልጠይቅ፣ እስኪ መልስልኝ። እመልስላለሁ። ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? አገልግሎት፣ ህይወት ሁሉ መልካም፣ እግዚአብሔር ይመስገን። መልካም ጠይቅ። እሺ አይ ያልገባኝ ነገር ምን እንዳለ ታውቃለህ? ሰው የሚድነው በቤተ እምነት እድሜ ነው እንዴ ነው ወይስ ሰው በክርስቶስ ነው የሚድነው? ሰው የሚድነው በቤተ እምነት እድሜ ሳይሆን ክርስቶስ ኢየሱስን በማመን ነው የሚድነው። በቃ ክርስቶስን ኢየሱስ በማመን ከሆነ የሚድነው ብዙ ጊዜ ለምንድን ነው የቤተ እምነትን እድሜ መቁጠር የምንጀምረው የሚለው አመለካከት ውስጥ ጥያቄ ስለፈጠረብኝ ነው። ለምሳሌ ያክል የኔን መረዳት ነው ልነግር የምፈልገው። ሰው ፕሮቴስታንት አማኝ ሆኖ ክርስቶስን ካመነ ይድናል። ሰው ኦርቶዶክስ ሆኖ ክርስቶስን ካመነ ይድናል የሚል አመለካከት ስላለኝ ለምን ግጭት ይፈጠራል የሚል ጥያቄ ነው ያለኝ። ጥሩ ሁለት ጥያቄ አለኝ። መልሱን ያው አንዳንድ ጊዜ ክርስቶስ ኢየሱስ መልስ ጥያቄ በጥያቄ ይመልሳል እና እኔ ሁለት ጥያቄ አለኝ። የመጀመሪያው ጉዳይ
ቤተክርስቲያንን ማን ነው የተከላት ወይም ማን የመሰረታት የሚል ጥያቄ ትመልስልኛለህ። ቀጥሎ ደግሞ በእድሜ ርዝመት ከሆነ የምናውቀው ኢትዮጵያ ውስጥ አገር በቀል ሃይማኖት ፍቅር ሲዝም የሚባል አለ። ፍቅር ሲዝምም ድኗል ማለት ነው በአንተ አስተምሮ? እነዚህ ሁለቱ መልስልኝ። በመጀመሪያ ደረጃ ይኸውልህ፣ በመጀመሪያ ደረጃ ስናወራ በመከባበር እንድናወራ ፈልጋለሁ። ምክንያቱም እኔ አንተን ለመዝለፍ አንተም እኔን ደግሞ የሆነ እንድትዘልፈኝ ምናምን አልፈልግም። ሲቀር ኧረ እኔ አልዘለፍኩም። ቆይ ወንድሜ፣ ቆይ አንድ ጊዜ ያሬድ፣ እኔ አሁንም በይሃው በእግዚአብሔር ፊት ክርስቲያንን የተከለቻት የመጀመሪያው ቤተክርስቲያን የተከለቻት ኦርቶዶክስ ቤተ እምነት ያሬድ፣ አንድ ጊዜ በይሃው በእግዚአብሔር ፊት ሳላከብር አልጠየኩም። ፍቅረኒዝም እሱ እኮ አሁን የመጣ ነው። ቆይ ወንድሜ፣ በቃ አንድ ጊዜ ሚዩት ላድርግና እኔ የጠየቅኩት ጥያቄ ራስን ጥያቄውን በእድሜ በምናምን የሚለው ጥያቄ እኔ የጠየቅኩት ጥያቄ ቤተክርስቲያን ሰው በማን ነው የሚድነው ስትለኝ በክርስቶስ ኢየሱስ ብያለሁ። ስለዚህ በክርስቶስ ኢየሱስ ከሆነ በእድሜ አይዳንም ካልከኝ ወይም በእድሜ ማስቆጠር አይዳንም ካልከኝ የመጀመሪያው ጥያቄ ቤተክርስቲያንን ማን ነው የተከላት ወይስ ማን የመሰረታት ነው? ይህን ጥያቄ ቀጥሎ ደግሞ እንደ ሁለተኛ ጥያቄ ደግሞ አድርጌ የሄድኩት ደግሞ በእድሜም ማይዳን ከሆነ በእድሜ ቁጥር ማይዳን ከሆነ አገር በቀል የሆነ ሃይማኖት አለ፣ ፍቅር ሲዝም ይባላል። እሱስ ድኗል ወይ? በእድሜ ካልሆነ እሱስ ድኗል ወይ የሚል ነው። በአግባቡ መልስልኝ አሬዲ። ጎሄድ ኤሪዲያን ሚዩት አርግ፣ ማይክ አንሚዩት አርግ ያሬድ። ይኸውልህ ተምዬ፣ ለእኔ ቤተክርስቲያንን የተከላት ብዬ የምለው እኔ መሰረቱ ክርስቶስ ነው ለእኔ። እሺ፣ በጣም ጥሩ። አንተ ያለ ለእኔ ቤተክርስቲያንን የተከላትና የመሰረታት ኢየሱስ ነው ብዬ አምናለሁ። ኢየሱስ ነው። ተመልሱል። እሷ ሌላ ርዕስ ይዘን እንሄዳለን። ቀጥሎ በእድሜ ብዛት ካልሆነ ፍቅር ሲዝም ድኗል አልዳነም? አጠር ያለ መልስ ነው። ፍቅር ሲዝም ክርስቶስን አምኖ ከተቀበለ ይድናል። አሁን ሃይማኖቱ የመዳን ሃይማኖት ነው አይደለም ነው? እኔ አሁን ፍቅር ሲዝም እኔ አሁን ክርስቶስን ተቀብሏል አምኗል የሚለውን ስለማላውቅ ስለ ፍቅር ሲዝም የእምነት ሌቭል የእምነት እንትን ምን እንደሆነ እውቀቱ ስለሌለ አማኑኤል ህብረት ኢየሱስ ማመናቸውን በምን አወቅ? ቀጥሎ ደግሞ በጣም ጥሩ መተልኛል። የፍቅር ሲዝምን በኋላ እንመጣበታለን። ክርስቶስ ኢየሱስ ነው ቤተክርስቲያንን የመሰረታት ብለህ መልሰህልኛል። ፕሮቴስታንትን ማን የመሰረተው? የተመሰረተችው በክርስቶስ ይኸውልህ አባትዬ፣ የተመሰረተችው በክርስቶስ ነው። መሰረቷ ክርስቶስ ነው። ማስረጃ ስጠኝ። ፕሮቴስታንቲዝምን ኢየሱስ ክርስቶስ መመስረቱን ማስረጃ ስጠኝ። ጥሩ እኮ መተልኛል፣ መልሰን ማስረጃ ግን ፈልጋለሁ። ፕሮቴስታንቲዝምን ኢየሱስ እንደመሰረታት መሰረታችን ነው። ክርስቶስ መሰረታችን ነው ወንድሜ። በፉክክርና በፉከራ አይሆንም። ማስረጃ ስጠኝ ነው። በፉክክርና በፉከራ አሁን እኮ እያደረክ ያለው አንተ ነህ። አላደረኩም፣ እኔ አልፎከርኩም። ፕሮቴስታንቲዝምን ማን የመሰረታት ብያለሁ? ኢየሱስ ብለኛል። ኢየሱስ ከሆነ መሰረታችን እሱ ነው። ኢየሱስ ነው መሰረታችን እኮ። እሱ የቤተ ክርስቲያን ራስ ክርስቶስ ስለሆነ አሁን በእኔ መረዳት ይኸውልህ፣ አሁን በእኔ መረዳት ጭቅጭቅ እያደረግነው እየመጣን ነው እንጂ እኔ አልተጨቃጨኩም። ፕሮቴስታንቲዝምን ኢየሱስ ክርስቶስ መመስረቱ ማስረጃ ነው። ያንተ ችግር ያለው እድሜ ላይ ስለሆነ አሁን ቤተ ክርስቲያንን ኢትዮጵያ ውስጥ መጀመሪያ የተመሰረተው በማን ነው የሚለውን ወደ እድሜ ልትመጣ ስለሆነ እድሜ አይደለም። በኦርቶዶክስም ቢሆን በፕሮቴስታንትም ቢሆን በካቶሊክም ቢሆን መሰረቱ ክርስቶስ ነው። ክርስቶስን ያመነ ብቻ ይድናል የሚለው ነው የሚያስኬደው ነው ጥያቄ መልሴ። በቃ
በጣም ጥሩ። አሁን መልሰልኛል። እኔ ፕሮቴስታንቲዝምን ኢየሱስ መመስረቱን ማስረጃ ሰጠኝ ነው ጥያቄ። እድሜ አላልኩም። ከፈለገ ኢየሱስ ክርስቶስ የዛሬ 3 ቀንም ይመስርተው፣ ማስረጃውን ብቻ አስጠኝ። መሰረቴ መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ ኢየሱስ ነው። በቃ ማስረጃ ምንድን ነው የምትፈልገው አንተ? የግድ አሁን ገና በሉተር ነው የተመሰረተው ተብሎ ወደዛ ጥያቄ ልመጣልኝ ነው አይደለ? አትሳቅተሙ። አሁን ይኸውልህ ለመሰለ በጣም እንትን ሾቢዝ ስለሚመቸኝ ነው። እግዚአብሔር አደገኛ ሾቢዝ አለ አይደለም፣ በእውነት አይደለም። አሁን እኔ ምን ይደብ ይኸውልህ፣ አይደለም ቁም ነገር አሁን እየሳክም እናውራ። ቆንጆ ነው። አይ ተብዬ እናውራ፣ ችግር የለውም። አዎ እየሳክም እናውራ። እኔ አሁን ይኸውልህ አይ በቃ ገባኝ። የምትመጣበት መንገድ ስለገባኝ እኮ ነው። አይደለም ፕሮቴስታንቲዝምን ኢየሱስ ከመሰረተው በማውራት ደረጃ ማውራት ይቻላል። ኢየሱስ ነው የመሰረተው። እኛ ጸድቀናል፣ ድነናል። አሁን በአብ ቀኝ ነው ያለነው። እኛ የአብ ቀኝ ልጆች ነን። ኢየሱስ ወንድማችን ነው። እግዚአብሔር የሥጋ ዘመዳችን ነው። ኢየሱስም ሰይጣን ሆኖ ነበር ምናምን በሀሳብ ማውራት ይቻላል። ወርዶ ግን ትምህርት ላይ ማምጣት ነው ትልቁ መሰረት። ወርዶ ትምህርት ላይ ሲመጣ ኢየሱስ በደሙ የመሰረታት የኢየሱስ ክርስቶስ ቤተክርስቲያን ናት የሚል ከሆነ ማስረጃ መስጠት፣ ካልሆነ የ35 ዓመት ታሪክ ያላትን ሃይማኖትን መከተል። ለምሳሌ ያክል አማኑኤል ህብረት 35 ዓመት ነው ብሏል። እኔ ከ25 እንደሚበልጠው አላውቅም፣ ግን የ35 ዓመት ታሪክም ቢኖረው የ35 ዓመት ታሪክ ያላት ሃይማኖት ውስጥ ነው ያለው። ቀጠል፣ ችግር የለውም። ፍቅር ሲዝምም እየቀለደ መጥቶ 3 ዓመት ሊሞላው ነው። ገብተዋል። ሰው በድንጋይም እያመነ ነው ያለ፣ በግንድም እያመነ ያላል። ስለዚህ ሰው ለምን ይሄን አመነ የሚለውን እንትን መብቱን አትነፍገው። መብት አለ ሰው ያንን የማመን አትቃወመው። ከኔ ምንድን ነው የሚጠበቀው ካልከኝ መቃወም ሳይሆን የገባኝን እውነት መምከር፣ እኔ ጋር ያለው መዳን ይሄ ነው ብሎ መናገር ነው። እኔ አሁን የ35 ሃይማኖት የ35 ዓመት እምነት ላይ ስላለ አልቃወምም። ስለዚህ ዞሮ ዞሮ ሉተር እንደመሰረተው ታውቃለህ። ሉተር ከመሰረተው ሉተር ኢየሱስ ነው። በቃ ሉተር ኢየሱስ ነው አይደለም? በጣም ጥሩ። በቃ ስለዚህ በቃ መልሰልኛል። ሰው በመሰረተው በሰው ሃይማኖት ውስጥ ነው ያለኸው። ሰው በመሰረተው በሰው ሃይማኖት ውስጥ ስትኖር ደግሞ አንድ ጥያቄ ልጠይቅህ። ጭቅጭቅ አይደለም እኮ አሁን አንድ ልጠይቅህ። አንተ ያለኸው እምነት ማን በመሰረተው ውስጥ ነው? በጣም ጥሩ። እኔ ደሙ የመሰረታት ላይ ነው ያለሁት። ደሙ የመሰረታት ላይ ነኝ። እኛ ያለ ነው ምኑ የመሰረታት ላይ ነን? ምን አውቃለሁ። ፕሮቴስታንት ጠቅላላ ያለው ምኑ የመሰረታት ላይ ነን ታዲያ? በጣም ጥሩ። መጽሐፍ ቅዱስ ብቻ የሚለውን ትምህርት ማን ይሰጠ? ማን ይሰጠ? መጽሐፍ ቅዱስ ብቻ የሚለውን ትምህርት መጽሐፍ ቅዱስ ብቻ የሚለውን ትምህርት ማን የሰጠህ? መጽሐፉ ነው የሰጠኝ። በጣም ጥሩ። መጽሐፉ ከሆነ ከመጽሐፍ ቅዱስ ብቻ የሚል ትምህርት ጥቅስ ስጠኝ። እኔ አሁን እኮ የኔን ጥያቄ ሳትመልስ ወደ ሌላ ጥያቄ ትመጣለህ አንተ። እኔ አሁን ጥያቄን አልመለስክልኝም፣ አልጨረስክልኝም። መጽሐፍ ቅዱስ ብቻ የሚል ጥቅስ አልጨረስክልኝም። ያንተ ቤተ እምነት የተመሰረተው በማን ነው ብዬ ስል በደሙ ነው አልከኝ አይደል? የፕሮቴስታንት እምነት ታዲያ በደሙ ያልተመሰረተበትን ማስረጃ ስጠኝ አንተ። እኔ እየነገርኩ እኮ ነበርኩ ወንድሜ። ይህን መመለስ ካቃተ አይደለም የማጣጣል ነገር ስላለብህ ነው። አንደኛ ጭቅጭቅ ትወዳለህ፣ ሁለተኛ
ሰው የሆነ የአፍ ወለምታ ትፈልጋለህ። ይኸው ጭቅጭቅ እንደማልወድ ማሳያ። ጭቅጭቅ በወድ ኖሮ ከአንተ ጋር ጨቃጨቅ ነበር። የማልወድበት ትልቁ ምክንያት እንደዚህ ነው። አንተ ማወር ጭቅጭቅ አልወድም። ክርክር ይደብረኛል። መማማር ነው የምወደው፣ መነጋገር ነው የምወደው። እሺ ጭቅጭቅ በወድ ኖሮ ከአንተ ጋር ነበረ መቀጥል። ይኸው ስለማልወድ አባርሬያለሁ። ስትገቡ በአግባቡ ክርስቶስ ኢየሱስ በደሙ መሰረታት ብዬ የነገርኩ ጭቅጭቅ ትወዳለህ? ጭቅጭቅ በወድማ ከአንተ ጋር እስካሁን እስቀጥል ነበረ። መልካም ሀሴት ቅዱስዬ እንዴት ነህ? አባት ተሙ እንዴት ነህ? ሰላም ነው ወይ? እንዴት ነህ ቅዱስዬ? ቮይስ አዳመጥክ ዋትሳፕ ላይ ቅዱስዬ? ይቅር በለኝ እሺ፣ አልመለስኩልህ ሙላ። ዛሬ ነው እንዴ? ዛሬ አላየሁም። አዲስ ቮይስ የለም አይደለም፣ ትናንትና ሚዜ ነበር። መለሳለሁ ምናምን ያልኩበትን ሰምቼዋለሁ። እመለሳለሁ። በእናትህ ሚዲያ ስለ ጎንደር አላወራም። በመድኃኒዓለም ያለ ህዝቡ በጣም ትሁት፣ ጫማ እያወለቀ እግር የሚያጥብ ህዝብ፣ ትክክለኛ ኦርቶዶክሳዊ ያየውበት የጎንደር ህዝብ ወድጄዋለሁ። ማርያም መልካም። በኋላ እንቀጥላለን። ሀሴት ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ወይ ተሙ ሰላም ነው? የት ቤተ እምነት አለን? አንድ ሁለት ጥያቄ እስቲ። የት ቤተ እምነት? ችግር የለውም። ፕሮቴስታንት። አብዛኛው አሁን ፕሮቴስታንት የሆነው ኢትዮጵያ ውስጥ ከኦርቶዶክስ ነው የወጣ ምሮ ሁሉ በሚሊዮን የሚቆጠር ፕሮቴስታንት ስለምን ወጣ የሚለው ምላሽ ይሰጠኛል። ሁለተኛው ከጀርባ ያለው ሁለቱም ስዕል አድኖ ናቸው ወይስ አንዱ ብቻ ነው ስዕል አድኖ? ሁለት ፎቶዎች ይታዩኛል። በጨዋነት ስለጠየቀኝ በጨዋነት ልመልስልህ። እስቲ ተሙዬ ሁለቱን እስቲ። ሀሴት ተመልሰና በማርያም ይህን ጥያቄ በጣም የምፈልገው ጥያቄ ነው ሜሪ። ይህን ጥያቄ ጌታ በሱ ቤት በጣም አራዳ ጭስ ሆኖ ሁለቱ ስዕል ንገረን ምናምን በጣም አራዳ ሆኗል። አንተ አፈነን እኮ በጭሱ ታፈንን፣ አለቀን እኮ መተንፈስ አቃተን። መድኃኒዓለምን በአግባቡ ልመልስለት። ሁለቱንም ጥያቄ በጨዋነት ነው መልስለት። ምን አይነት ቀሽም ነው በማርያም። ትንሽ ደቂቃ እሺ። ሀሴትዬ አንድ ቁጥር ጻፍልኝ አስገባሃለሁ። እሺ ትንሽ ደቂቃ ላልከኝ መልካም። ፓኬጅም አልቆብል ሊሆን ስለሚችል ፓኬጅ ሙላና ችግር የለውም ችግር የለውም። ፓኬጅ ሞልቶ ሊሆን ስለሚችል ውዶች፣ በዚህ አጋጣሚ በነገራችን ላይ ተሙ በጣም ይቅርታ ቅድም እሺ መጀመሪያ ፒን ያደረግኩት ቪዲዮ አለ። ለምንድን ነው ግን ይህ ሰሞን ቪዲዮ ማይወጣው? በጌታ ምን ሆኖ ነው? እና እሱም ቪዲዮ ግቡና ይህን ቪዲዮ ሪፖስት አድርጉት፣ ሼር አድርጉት መጀመሪያ። መልካም ዳኒ፣ ቀድም እየጠየቅኩ ነበርና የጠየቅኩ ጥያቄ 35 ዓመት ሞልቷቸዋል አይደል? ጌታ ይባረክ። መብት ነው 35 ዓመት ያለበት ሃይማኖት ውስጥ መቆየት። ከ35 ዓመት በፊት የት ነበራችሁ? ከ35 ዓመት በፊት ቅድም ቅድስተ ማርያም ካቴድራል እምብርት ውስጥ ነበርን አልኩ እኮ። የዛ አገልጋይና በዛ ውስጥ ነበረ እየተሳተፍን የነበረው በዛ። በጣም ከ35 ዓመት በፊት የሞተብህ ዘመድ ነበረ? ኖርማሊ ያው የሰው ልጅ የሚፈጠረው ለሞት ነው፣ ይኖራል። አዎ፣ አይ ሰው በህይወት ስጋም ለአፈር ነው፣ ነፍስም ወደ አባቷ ነው የምትሄደው። እና ከ35 ዓመት በፊት የነበሩ ዘመዶች የቅርብ አባትም ይሆናል እናትም ሊሆን ይችላል እህትም ምንም የቅርብ ዘመድ ሞቶብህ ያውቃል? በጣም ጥሩ። የቅርብ ዘመድ ሲሞት ከ35 ዓመት በፊት ሲኦል ነው የገባው ቀጥታ?
አክቹዋሊ ትክክል እንደዛ ነው ብዬ ነው ማምነው አሁን ባለኝ መረዳት። ምክንያቱም ጌታን ከ35 ዓመት በፊት የነበሩት በጠቅላላ ሁሉም ሲኦል ናቸው ማለት ነው። እዛ ማለት አይደለም፣ እንደዛ ማለት አይደለም። ጌታን ሳያገኙ የሞቱትን ነው የኔም ቤተሰቦች። እኔ ቆይ ወዳጄ ቆይ እኔ ጌታን ሲያገኙ ሳያገኙ አትበለኝ። አፄ ቴዎድሮስንም ይመለከተዋል። ማን ነው ኃይለ ሥላሴንም ይመለከታል። ማንንም ይመለከታል። በቃ ከ35 ዓመት በፊት የሞቱ ሰዎች በጠቅላላ ወደ ሲኦል ነው የሄዱት። ኖርማሊ ግልጽ ጥያቄ ስለጠየቀኝ እኔ ደግሞ ግልጽ መልስ ለመመለስ ወላ አፄ ቴዎድሮስ ወላ ኃይለ ሥላሴ ወላ በእኛ አይደለም እነ ኒሮ ኢየሱስ ክርስቶስ ተናግሮ የሄደውን ቃል ያልተቀበለ ሁሉ ሲኦል ነው ያለው። በእርግጠኝነት ምንም ተመልሶልኛል። በቃ ተመልሶልኛል። ኢየሱስ ክርስቶስ ከ35 ዓመት በፊት ነው ያረገው ወደ ሰማይ ሄደው እና በዛ በ35 ዓመት በዚህ በ35 ዓመት ውስጥ በፊት ነበር በእግር ሲመላለስ የነበረው። የአዲስ ኪዳን ታሪክ የጀመረው ከ35 ዓመት በኋላ ነው። እሱን ንገረኝ እስኪ። ባይ ዘ ዌይ 35 ዓመት አማኑኤል ተመሰረተች ስለ አማኑኤል የተመሰረተችው 35 ዓመቷ ብቻ እንዳይመስል ወንድሜ። ኒውት ያረኩ እኔ ነኝ እንድትረዳኝ እፈልጋለሁ። ከ35 ዓመት በኋላ የመጣ ትምህርት ግብረ ሰዶምን ሰፖርት ማድረግ ነው። ከ35 ዓመት በኋላ የመጣው ሀሳብ ምንድነው? ወንድ ወንድን እያገባ ቸርች ውስጥ ሴት ሴትን አግብታ ተፈቅዷል። ከ35 ዓመት በፊት የነበሩ ሰዎች እንደዚህ የመጡ ግብረ ሰዶምን ስለፈቀዱ ግብረ ሰዶምም የእግዚአብሔር መንግስት እንዲወርሱ ተደርጎ ተነግሯል። በነዳኒ አስተምሮ ነው። ስታወራኝ በማስረጃ ነው እንድታወራኝ የፈለግኩት። እሺ አዲስ ኪዳን ነው የተመሰረተው ከ35 ዓመት በኋላ ነው። እስኪ ንገረኝ። ከ35 ዓመት በፊት ነው የተመሰረተው። 2000 ዓመት አልፎታል። ማ ኪዳኑ? ስለዚህ አዲስ ኪዳን የክርስቶስ ኢየሱስ መካከለኛ በግነቱ የዘላለም ሕይወት እንደሚሰጥ ኢየሱስን መከተል ከ35 ዓመት በፊት አልተሰበከም? ከ35 ዓመት በፊት ነው የተመሰረተው። ከ35 ዓመት በፊት የተመሰረተው ሲሆን አልተሰበከም ወይ ነው? የምስራቹ ወንጌል ከ35 ዓመት በፊት አልተሰበከም? የምስራቹ ወንጌል አልተነገረም? ማን ነበር ሲሰብክ የነበረው ከ35 በፊት? ትክክለኛይቱ የሐዋርያቱ ቤተክርስቲያን። ቆይ ያቺ ቤተክርስቲያን የቷ ናት ስትሰብክ ነበር? አሁን ላይ ካልከኝ ለኔ አማኑኤል ነች። ናውጣ ሐዋርያቶቹ ከ35 ዓመት ውጣ ከዚህ ታምዬ ምን አጠፋው? ናውጣ ከአንተ ጋር ስዳረቅ ሙሉበት ያጣው መሰለህ እንዴ? አልጸልይም እንዴ? ቤቴ ገብቼ መጽሐፍ ቅዱስ አላነበብም እንዴ? ከአንተ ጋር ከምዳረቅ ደረቅ መጽሐፌን አላነበብም እንዴ? አልጸልይም? መዝሙር አላዳምጥም እንዴ? ምን አይነቱ ነው በመድኃኒዓለም? እሺ እንዴት ነው ሐሴት ሐሴት ታሙ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እስኪ መልሶቼን ጀባ በለኝ። ምን ነበር የጠየቀኝ? ወይ ታሙ እየሰማው ነው። ምን ነበር የጠየቀኝ ጥያቄ? ሁሉ ሰላም እንዴት ነህ? ምን ነበር የጠየቀኝ ጥያቄ? የመጀመሪያው ጥያቄ ይሄ ሁሉ በሚሊዮን የሚቆጠር ኦርቶዶክስ ወደ ፕሮቴስታንት እየመጣ ያለው ለምንድን ነው? ኦልሞስት ከ90% በላይ ከኦርቶዶክስ ቤት ነው እየተወጣ ያለው። ምክንያቱ ምንድን ነው? እንደው ራስን መጠየቅ ይቻላል የሚለው እሷን እስቲ
አይ እንትን ይሄ ምንድነው ያለ መረጃ ወሬ ደስ አይልም እና 90% አለና ኢትዮጵያ ራሷ ሴንሰስ አልሰራችም። እስኪ በቁጥር ታስቀምጥልናል ለ90% መሆኑ አንድ ያለ መረጃ ባናወራ ትልልቅ ሰዎች ስለሆነም ብዬ ነው። የመጀመሪያው መረጃ ልስጥሽ። እሺ ከ90% ፍርዬ መረጃ ልስጥሽ። እሺ አሳየን፣ ደስ ይለኛል። እኔ ያለሁበት ተቋም አሁን ለምሳሌ በቃ አይ እንደሱ አይደለም 90 አድርጌ ያሳነስኩልሽ እንጂ ቆይ መረጃ ማለት ዶክመንትድ ማለት ነው አይደለ? ስለዚህ በዶክመንት የተደገፈ መረጃ አሳየን። 90% ሲባል ዝም ብሎ 90% ብለህ ስለነገርከን 90% ነው ማለት አይደለም። ኢቭን የኢትዮጵያ ኦርቶዶክስ አማኝ ቁጥር ራሱ ቆይ አንዴ ልጨርስልህ፣ ታገሰኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ራሱ ምን ያህል እንደሆነ ከዛ ላይ 90%ቱ ስንት እንደሆነ መናገር አለብህ አይደል? የአማኙን ቁጥር ካላወቅክ እኮ 90%ቱን ብለህ መናገር አትችልም። እንኳን አንተ ኢትዮጵያ ሴንሰስ የሰራችሁ መቼ ነው ሴንሰስ የሰራችሁ? አልቆየችም። ኢትዮጵያ ሴንሰስ 90 አይደለም 98% ይሆናል። እኔ አሁን ባለውበት ከ10 ሰው 8 ሰው ከወሰድሽ 98%ቱ ከኦርቶዶክስ ነው እየፈለሰ ያለው። ለምን የሚለው እስቲ ተሙ ወንድማችን ያስረዳ። ሐሴት እሱ ያስረዳ ነው። እኔ ደግሞ አንተ ያለ ራሳችንን አንጠይቅም ነው። ቆይ አንተ ደግሞ እኔ ከኦርቶዶክስ ነኝ። በቃ አንተ ከኦርቶዶክስ ስለወጣ ካንተ 90% እኔ ከኦርቶዶክስ ነኝ እያልኩ ጨርቆስ ነበርኩኝ። እሺ ለምን ወጣው? አድምጠኛ ሐሴት ይኸውልህ እሱን እናውቃለን፣ ግን ለምን እንደወጣ እንነግርሃለን። ግን አንዴ አድምጠኝ። አሁን ስታወራ 90% አልክ። 90% በምን መረጃ ነው? አንተ ስለነገርከን ነው 90%? አንተ ስላልክ ነው 90%? ሐሴት በአንተ ንግግር ነው 90% የሚሆነው? ይቅርታ ጠየቅኩሽ እኮ። አዎ፣ ስለዚህ ያለ ማስረጃ አታውሩ። ቴንኪው በቃ ይቅርታ ከጠየቅ ከተማ ይቅርታ ጠየቅኩሽ። 98% ነው። እሱ ማስረጃን አምጣ። 98% ነው። 90 አይደለም። አምጣልኛ፣ አሳየኛ። እኔ እኮ አምነ መስሎኝ ነበር ይቅርታ የጠየቅከው። ለምን መሰለሽ? አይ ወሬ አይደለም ፈልገው ማስረጃ አምጣኝ። ስህተቴን ኖ በቃ አሁን ከዚህ በኋላ ከአንተ ጋር ዲስከስ የምናደርገው ጄኒውን የሆነ ኢንፎርሜሽን ስታመጣ ነው። ካለበዚያ ከአንተ ጋር የምናወራበት ምንም ግራውንድ የለም። ያለ ማስረጃ አታውራ። ትልቅ ሰው ለልጆችም ለቤተሰቦችም ያለ ማስረጃ የምታምኑት እምነት ስለሆነ ነው። በቀላሉ ሰው ሙቭ የሚያደርገው ለምን መሰለክ? ምቹ ስለሆነ ነው። ለምን? ለስጋ ምቹ ስለሆነ ነው። ሃይማኖት ፐርሰንት የሚሰራው እንዴት? ፐርሰንት የምትሰሪው እንዴት? አሳየኝ ማስረጃ። ዝም ብለህ ፐርሰንት አትሰራም። ማስረጃ አሳየኝ። ማስረጃ ማስረጃ ላሳይሽ። ለምሳሌ አንድ ሰው 10 ሰው ከተሰበሰበ ከ10ሩ 8ቱ የሆነ ፐርሰንት ከተሰጣቸው 80% ተብሎ እሱንም አሳየኛ። በማስረጃ ነው የምታሳየኝ። ዝም ብለህ ስላወራ ነው የምትቀበል። አንተ ማስረጃ ልትሆን አትችልም። እኔ አሁን ያለሁበት ተቋም ማስረጃ ስትጠየቅ እኔ ልትል አትችልም። ማስረጃ ዶክመንትድ የሆነ ዳታ ይዘመተክ ሊያውም እኮ የሩቅ ዳታም አይደለም፣ ሪሰንት ዳታ ጥናትም ከሱንም አስንገናኛ ሳይሻል ሪሰንት ዳታ ይዘመተክ ማክቱ ሻስ። ዝም ብለህ ግን ለምትጠይቀው ጥያቄ ያንተን ስፔኩሌሽን እና ያንተን አስተሳሰብ ያንተን ግምት ቁጭ ብሎ ለመመለስ የተቀመጠ ሰው የለም። እዚህ 317 ሰው ያንተን ነገር ሊከታተል ምንም ግዴታ የለበትም። ያለ መረጃ የምታወራው ዩሲ። ስለዚህ ከሌላ ሰው ጋር ማውራት የተሻለ ፍሩትፉል ስለሚሆን ተሙዬ ከእንደዚህ አይነት ሰው ጋር ያለ መረጃ ከሚጠይቅ ሰው ጋር ያለ መረጃ ክሌም ከሚያደርግ ሰው ጋር ኮንቨርሴሽን ማድረግ ራሱ ፖይንትለስ ነው፣ ፍሩትፉል አይሆንም። ስለዚህ መረጃ ይዘህ ስትመጣ እናወራለን። ለጥያቄ መልስ ይሰጣል። በቃ ሶሪ ሐሴት ይብቃን። በቃ ወሰነች ነው ፍሬ ወሰነች ነው። እህቴ ልክ ናት። ለምሳሌ ያክል የኢትዮጵያ ኦርቶዶክስ ተዋሕዶ ያለውባት ቤተክርስቲያን ከፕሮቴስታንት ከመቶ ይሄን ያክል ፐርሰንት እየተሰበሰቡ ናቸው ብላ ሬሾ አልሰጠችም። 90 ሰው መጥቷል 10 ሰው መጥቷል የሚባለው ያለበት ቸርች ሬሾ ሰጥታ ስታስቀምጥ ከዚህ ሬሾ ላይ ይሄ ፐርሰንት ብለህ ነው ማስቀመጥ ያለብህ። እና ተሙ አስረዳው፣ ፖለቲካ አይነፋም።
አይንፋብንሽ እና ያ ነው። ፍሬ የተባረኪ ቃለ ሕይወት ያሰማልን። ጥያቄውን በአግባቡ እንመልስልን ነበረ። እውነት ነው። በጥላቻ ምን ብሎ ነው ተሞልቶ ነው። ጥላቻ ደግሞ ኃጢአት ነው። እኔ ግን ሰዎች ለምን ከኦርቶዶክስ እንደሚወጡ ሌላ ጊዜ ሌላ ሰዎች ጥያቄ ካላችሁ በአግባቡ እመልሳለሁ። በአግባቡ እመልስላችኋለሁ። በአግባቡ ለምን እንደሚወጡ ስለማውቅ ለምን እንደሚወጡ በአግባቡ እመልስላችኋለሁ። ቃለ ሕይወት ያሰማልን ለሁላችሁም። ስላገኟችሁ ደስ ብሎኛል። አንድ ፖይንት ግን አሁን ሀሴት ባነሳው ፖይንት ልክ በእሱ አገላለጽ ማለት ነው 98% የፕሮቴስታንት አማኝ ግብረ ሰዶማዊ ነው ብለን ልንናገር እንችላለን። አኮርዲንግ ቱ ሀሴት ማለት ነው አይደለ? በሀሴት ፕሪንሲፕል እንደዚህ እንድንናገር ነው የምፈልገው። አያችሁ። ስለዚህ ሰው እንደዚህ እንዲያወራ ወይም ክፉ እንዲናገር ወይም መልካም ነገር እንዳይናገር ፑሽ አታርጉ። ክርስትና ይሄ አይደለም። እኛ አሁን የተነሳበት ኢሹ ግብረ ሰዶማዊነት ነው። ያ ጉዳያችን ስለሆነ ነው። ለምን መሰላችሁ? ጉዳያችን የሚሆነው ልጆቻችን እህቶቻችን ያሉበት ሀገር ነው። አንድ ላይ ነው የምንኖረው፣ ተደባልቀን ነው የምንኖረው። ስለዚህ ምንም እንኳን በእናንተ በር በኩል ቢገቡ ጉዳዩ የኛም ጉዳይ ነው፣ ያሳስበናል። ስለዚህ ሌታስ ወርክ ቱጌዘር፣ አብረን እንስራ። ይሄን ነገር መጥፋት አለበት ስንል እናንተም ሆ ብላችሁ መታችሁ አዎ ይጥፋ አብረን እንስራ ብላችሁ እንዲጠፋ ነው መስራት ያለብን እንጂ ትክክል ናቸው ብላችሁ እንዴት ማረጋገጫ ልትሰጡን ትከራከሩናላችሁ? ሲሪየስሊ በጣም ነው የሚያሳፍረው። ይሄ እንደ አማኝ ብቻ አይደለም፣ ሆነስትሊ እንደ ሀገርም ከሌቭላችን በታች መሆን ነው። ትክክለኛ ያልሆነ ነገር ሰው ትክክል አይደለም ካላለ ወንጌሊቱ ጋር ነው እየሰበካችሁን ያለው። ትክክል አይደለም ውሸትን ትክክል ለማድረግ ከሚጠር ሰው ጋር እንዴት ነው እኔ ቁጭ ብዬ ወንጌል ልሰማ የምችለው? እና ሮንግሊ አትዩት። ይሄ ፖይንት የኛም ጉዳይ ስለሆነ ነው እና እናንተም አብራችሁ ልትቃወሙት የሚገባ ጉዳይ ነው። ተቃወሙት እያላችሁ ነው። ካላያችሁትም እዩት። እንዲህ አይነት ችግሮች አሉ በቤታችሁ። ይሄ ጉዳይ ደግሞ እኛንም ያሳስበናል። ሀገራችንን የሚያጠፋ የሀገራችንን አይደለም እንደ አማኝ እኮ ሀገር በዚህ ጉዳይ እኮ ሀገር እንጠይቃለን። እኛ መንግስትን እንጠይቃለን። ሆነስትሊ ነው የምነግራችሁ። በዚህ ጉዳይ መንግስት ይጠይቃል። ይጠይቃሉ። እንዴት ዝም ይላል? እንዴት አይቀጣም? እንዴት ለእንደዚህ አይነት ሰዎች እድል ይሰጣል? መኖሩ እየተሰማ መኖሩ እየተነገረ በአደባባይ እንዲህ የሆነ እንዴት ዝም ይባላል ብዬ አይደለም የቤተ እምነት ተቋም ነኝ የሚለውን አካል መንግስትንም እጠይቃለሁኝ። እኔ እንደ አንድ እንደሚሰማውና እንደ አንድ ጥሩ ዜጋና አንድ ቤተክርስቲያን እንዳሳደገችው ልጅ እኔ ይሄ ሲሪየስሊ በአጽንኦት ልናየው። ስለዚህ ይሄንን ሲያመጣ ተሙ እናንተ እንዲህ ናችሁ ብሎ ለመፈረጅ ሳይሆን ችግሩ አለ። ችግሩን ካያችሁ ችግሩን ለማጥፋት ሌታስ ወርክ ቱጌዘር፣ አብረን እንስራ። ኑ እናንተም ተቃውሙ። ያልታያችሁ ነገር ካለ ይኸው ችግሩ ለማለት ነው እንጂ ማንም ስህተትን መደገፍ የለበትም። ለስህተት እንደ አማኝ ለስህተት ምክንያት መስጠት የለበትም እና ይሄንን አስቡበት። እኛ ግን አንፈርጅም፣ እየፈረጅን አይደለም። ፕሮቴስታንት እንደዚህ ነው እያለን እየፈረጅን አይደለም፣ ልንፈርጃችሁም አይደለም። ክርስቶስም አላስተማረንም እንደዚህ አይነት ተግባርን። እንደውም እኮ አንናገርም እኛ እናንተ እንደምትናገሩን እኮ እኛ አንናገርም። እውነቱ ግን ሲመጣ የሚያስፈራን እውነት ሲኖር መገለጡ ተገቢ ነው። ምክንያቱም ስህተቱ ካልታየ ችግሩ መፍትሄ አያገኝም። ስለዚህ ስህተቱ አለ ስንላችሁ ኦኬ ይሄንንማ እኛም እንቃወማለን ነው ማለት ያለባችሁ እንጂ ልትከራከሩን አትምጡ። በፍጹም እናንተን አንደርስቲሜት ነው የሚያደርገው። ከልካችሁ በታች ነው የምትሆኑት እና እባካችሁ ይህችን መልእክት ለማስተላለፍ ነው። ታሙዬ ቴንኪው በጣም ክበሪልኝ። ጥሩ ሀሳብ አንስተሻል። በዚህ አጋጣሚ ፕሮቴስታንቶች ሁሉ ግብረ ሰዶም ናቸው አይባልም።
ለሚባል በጣም ጨዋ አሁን ለምሳሌ ያክል እኔ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ጨዋ የሆኑ ወንጌላውያኖች አሉ። ሲጀምር ልጆቻቸውን የሚድሩት ለወንድ አይደለም የሚድሩት፣ ወንዱ ለወንድ ሴቱ ለሴት አለ የሚድሩት። ወንድ ሴት እንዲያገባ ነው የሚያደርጉት። እና አንዳንድ ግን ጋጠወጥ የሆኑ ሰዎች እንደዚህ ሲፈጠሩ እነሱን መቃወም ተገቢ ነው ቢባል ፕሮቴስታንቲዝም ግብረ ሰዶም ነው ብሎ መናገር በጣም ጤንነትም አይደለም ለሚባል ፕሮቴስታንት ቤት ውስጥ ያሉትን ሰዎችን ሁሉንም አንቃወምም። ልክ እንደዚሁ ደግሞ ግብረ ሰዶምን የሚቃወሙ ፓስተሮች ግብረ ሰዶምን የሚቃወሙ ፓስተሮች እንደ ቸርች ደግሞ ሲታገዱ ለምን ስለተቃወሙ ነው ወይ የሚል ኩዌሽን ያነሳል። ይህ ደግሞ ግዴታ ፕሮቴስታንት መሆን አይጠበቅብንም። ኢትዮጵያዊ እስከሆነ ድረስ ኢትዮጵያውያን ግብረ ሰዶምን በጣም ነው የምንጸየፈው። ቀጥሎ ደግሞ ልጆቻችንን የምናስተምረው ሃይማኖት፣ ዘር፣ ከለር የመረጥን አይደለም የምናስተምረው። ሀገራችን ባስቀመጠው ሁሉም አንድ ትምህርት ቤት ነው የሚማሩት። ግብረ ሰዶምን እንዳይለማመዱ ኃጢአት ነው። ግብረ ሰዶም ደግሞ ኃጢአት መሆኑን ደግሞ አንደኛ ቆሮንቶስ ላይ የተቀመጠውን በአግባቡ ተናግሬያለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ያለውን አስቀምጬላችኋለሁ። ግብረ ሰዶማውያን መንግስተ ሰማያትን አይወርሱም ስለሚል ይህ ካንሰር ነው፣ ይህ በሽታ ነው፣ ኃጢአትም ነው፣ በሽታም ነው፣ ደግሞ እንደ ህግም ደግሞ ወንጀልም ነው። እንደነዚህ አይነት ነገሮችን ደብድበን ፈልጠን ሳይሆን ከነሱ በመሸሽ ወንጀል የሚሰሩትን ደግሞ ለህግ በማቅረብ ነው የምንቀጥለው ነው። ይህ ነው እውነታው። ስለዚህ ልክ ነው ያልሽው ፍሬ ተባረኪልኝ። እሺ $77 ጩኸት ካለው ከዚህ በኋላ መዝጋት ስለምፈልግ ሰላም ብያለሁ። ሰላም ታሜ፣ ሰላም እንዴት ነህ? እግዚአብሔር ይመስገን አለው። እሺ የቸርች ነህ? እኔ ሙሉ ወንጌል ነው። እሺ ምንድነው ጥያቄ? አይ አሳስበኝ ስለ አንተም አንዳንድ ነገር ያየ ስለሆነ ጥሩ ልጅ ነው። በልብም አውቀዋለሁ ባንታወቅም ማለት ነው። እና እግዚአብሔር ወርዳል በጣም ስለምወድ የግድ ያየው ነገር በጣም የቆየ ነገር ነው። ግን መንገር ስላለብን እድል አላገኘም። ዛሬ ግን እንደ አጋጣሚ እድል አግኝቻለሁ። ችግር የለውም። ኧረ እሰጥሃለሁ፣ እድሉ እሰጥሃለሁ። ህልምን ያየህልኝ አንተ በግል ብልነግርህ ትፈልግ እንጂ በዚህ አልናገርም። ቪዲዮ አብረን አይ በራሴ ብነግርህ አይሻልም? በዚህ በሚዲያ ባይሆን ጥሩ ነው። እኔ እንደዚህ መንገር አልፈለኩም። ተናገር በሚዲያ። እኔ ሚዩት አደርጋለሁ። ሞዴሬተሮች ኮመንት አጥፉልኝ አንድ ጊዜ። ይሄ ጌታ የተናገረው ማዳመጥ ስለምፈልግ ኮመንት አጥፉልኝ። መስማት ትፈልጋል? ኮመንት አጥፉልኝ ሞዴሬተሮች አንድ ጊዜ። በጣም ጥሩ ቪዲዮ አብራና ጌታ የነገረን ማናችሁ ሚዩት እንዳታረጉት እንዳታወርዱትም ከጌታ ከሰማይ የተነገረውን ያየውን ራእይ ነው የሚነግረኝ። ቪዲዮ አብራ ቀጥል። አሜን ብዬ ላዳምጥ። እሺ እሺ ይታያል። ቀጥል። አዎ ማናችሁ ሚዩትም ምንም እንዳታረጉት። ህልም ነው ያየው ጌታ የነገረን። እኔ በዚህ ጉዳይ አልቀልድም። ቀጥል። አዎ ብዙ ጊዜ ያየሁት ለሁለት ሰዎች ናችሁ። ግን ለማንገር ብዬ ነበረ። አንዱ አንተ አይደለም ሌላ በራሱ ነገረው። እግዚአብሔር የሆነ በአንድ ሴት ይነግራል። ያ ሴት ትነጋገራለች ከአንተ ጋር ማለት የቸርች ይመስለኛል ትነግራለች። እና ብዙ ጊዜ በቃላት ትነጋገራላችሁ። እዚህ አካባቢ ይኸውልህ እዚህ አካባቢ ያማል ትላለች። እዚህ አካባቢ ማለት ነው። እና አንተ እግዚአብሔር ይወዳል። እግዚአብሔር ስለሚወድ ተው ያው ቃላት ትነጋገራላችሁና 3 ቀን ነው ተከታታይ ያየሁት ማለት ነው።
ለአንተ መንገድ ስለፈለኩት በታች ስለሚሰማ ብዙ ጊዜ እንትን የለብኝማ እንደዚህ ሚዲያም አልጠቀምም። 3 ቀን ነው 3ቱ ተመሳሳይ ነገር ነው አየሁት። ስለዚህ እዚህ አካባቢ ያማል አንተ ሲያም እግዚአብሔር ስምወድ የኢማሙን የተዋለ ስለዚህ እግዚአብሔር ያው አሁን እሱን ብቻ አመልክ እሱን ብቻ ትላለችና እቺ ሴት መነጽር ያለች ያረገች ቀይ ናት። እንደዚህ ትነጋገረ በአይላ የተቀም ትነጋገራለ አንተ ለምን ተመለስክ ለምን እንደዚህ ሆንክ ምናምን ትላለችን። ሴት ናት አንተ ልታውቅ ትችላለህ። ሴት ናት መነጽር ያረገች ጸጉሯ እንደዚህ የወረደችን ሴት ናትና ያቺ ሴት እንግዲህ አንተ የምታውቅ ትችላለህ። አንተ ታውቃለህ በመንፈስ ሰላም አንተ እኔ ካንተ በላይ አላውቅም። መጽሐፍ ቅዱስም በደንብ ታውቃለህ ታናባለህ። እግዚአብሔር የምትወድስ ልጅ ነው። በዚህ 3 ቀን ተመሳሳይ ነገር ስላየሁት ያ ህመም እንደዚህ ህመም ይላል ኖርማል ነው። አንተ አሁን አመም ግን ያ እዚህ ከሚያምል ህመም እንዲቶ እሷን መንፈስ ቅዱስ አዛዝናል ትላለች እና 3 ቀን ነው አየሁት። ይሄ መንገድ ስለፈለኩ ነው። ኦሬዲ ሌላ ነገር የለብኝም። እግዚአብሔር ይወዳል። የሚያናድሩን ተወቹ ሰዎቹን አትከተል። እግዚአብሔር ብቻ ይወለ መስቀሉ ላይ የተሰቀለ ክርስቶስ ብቻ ማለት ነው እንጂ ሰው ማናደስ ሰው ጎጋታል ዝም ብሎ ነው። ሰው ልጅ ጤዛ ነው። እግዚአብሔር ያወነ ዘላለም ክርስቶስ ብቻ ነውና ሰው ልከተል ይችላል። ዛሬ ልከተል ነገ ልቸር ይችላል። ሰው ያው ዛሬ ወደረዝ ነገ ጠላን ዛሬ የጠላ ነገ ይወዳል። እግዚአብሔር ነው የማይቀየር። ስለዚህ በጣም ስለምወድ እኔ አሁን ለማንም አናገርኩ ይሄ ነገር ማለት ነው። አንድ ሌላ ሰውም አለ እሱ ደግሞ በክራንች ሲቀመጥ ነው አዩት። አይደለም በክራንች ሲቀመጥ ነው አዩት። አሁን ታዋቂ ነው ሰውዬ ክራንች ይቀመጣል። ለአንተ መንገር አልፈልግም እንክለብዬ ማለት ነው። ቤቱ ጠባብ ቤት ነች። እዛ ቁጭ ብሎ 2 ቀን ነው አዩት። 2 ቀን ነው አዩት። ቀጥታ ነው አዩት። እኔ ምንም ታዋቂ አይደለም ኦሬዲ ግን እግዚአብሔር ታውቃለህ። በሌላም በአንዱም ያናግረ እግዚአብሔር ደግሞ በሌላም በአንዱም ያናግረ ሰው ያስተውልም እንዳልና በጣም ይወዳል እግዚአብሔር አንተን በተለየ ይወዳል። ምክንያቱ እግዚአብሔር እንደ ሰው አይደሉም እና አከብራለሁ ወደዋለሁ። ይህንን ነገር መንፈስ ቅዱስን እንዳዛዘንኩኝ በድምጽ ነው የሰማ ወይስ ራእይ ነው ያየኸው? ቀጥታ ራእይ ነው አየሁት። በድምጽ አይደለም በራእይ ነው አየሁት። 3 ቀን ተመሳሳይ በራእይ ነው አየሁት። እቺ ሴት መነጽር የምታረግ ጸጉሯ እንደዚህ የሆነች ቸርች ውስጥ ናት የምታገልግል። አሁን ያንቺ ቸርች ማላውቅም በሚዲያንም አቆኔ አንታወቁም አታውቅኝም ግን ያየሁት ይሄ ነው። ሁለት ሰው አልናገርኩም። ሶስተኛው ከ8 ወር በፊት ነው ያየሁት። ታዋቂ ዘማሪ ነው። ሶስተኛ ደግሞ ታዋቂ ሰው ነው። አንዱ አንተ ነው ያንተ ነግራለሁ። ለማንም አናገርኩም። በጣም አከብራለሁ። እግዚአብሔር ይወዳል። እሺ አሁን ሰው መፍራት ወጣም ነው። እግዚአብሔር መፍራት ማምለጥ ስለሆነ ሰው አትፍራት። ሰው ምንም አያረግም። ሰው ይወለ ሰው ውደድ እንጂ አትመነ። ለመጽሐፍ ቅዱስ አንድ ሰው አጣ ይላል። ወንጌልን ስበክ። ለራሴ ማንቀን አንተ ነው የምታውቀው። ግን እግዚአብሔር ይወለ በዛች ሴት ያናግራል። ማን እንደሆነ አላውቅም። አንተ ነው የምታውቀው። ጴንጤ ትሁን እንጂ መነጽር ካደረገ ጸጉሯን የለቀቀች ከመጣ አላዳምጣት። እንደዛ ነው አላውቅም። ያቺ ሴት ታውቃለህ አንተ ታውቃለህ። 3 ቀን ነው አየሁት እኮ አልነግርም ነበር። ቅጀቱም አይደለም አይደለም 3 ቀን ተከታታይ አየሁት። ማንም ይሁን ማንም አንተ ታውቃለህ። ይርዲ አሁን ለምልክት እንዲሆን ጸጉሯን የለቀቀች እንደዚህ የለቀቀች ወለ እትማን ነገር ነው። የከለብዬ ነው ያኔ የከለብዬ ሰው አልጠራም ነው የከለብዬ ሰው አልጠራም። ማወቅ የፈለኩት የከለብዬ ሰው አልጠራም ነው። የሰው ስም አይጠራም። ለራሴ ለአንድ ነገር ፈልጌ ነው ያየሁት። ራእይ ለመሰለ ራእይ ስላየክ ስታይ
እኔ አሁን ስትመጣ ሁሉም ሴቶች አሁን ራእይ አይቼልን የመጣሁት ብለው እንዳይሸውዱኝ ለማወቅ ያክል ነው። ስሟን እንዳጠራ ጸጉሯን ያየሁት ነው። እውነት ነው። ኧረ እውነቴ ለምን ዋሸዋለሁ? ለምን ኮመንት አሳፍቼ መልእክትን አዳምጣለሁ? ጓዳምጠኝ ጸጉሯን የለቀቀች መነጽር ያደረገች ልጅ ከለሯን ብቻ ንገረኝ። ስትመጣ ድንገት አሚን ብዬ እንድቀበልክ እንዳለ ይሄ በግልህ በስልክ ሆነ ስሙን እነግርሃለሁ ከፈለክ ነህ። ግን የሰው ስም አልጠራም ነህ። ምክንያቱ አከብራለሁ። ሰዎች እንዲህ ብዬ አናግርም። ግን እግዚአብሔር በሰው መስሎ በመላእክት መስሎ ይመጡ ይችላሉ። ለአብርሃም መላእክቶች መጥቶ እንደ ልጅ እንደሚወልድ ነግሯል። አበልቶ አጠጥቶ እዛ ነው ነገርኩትን። ለስላንተ ታሪክ ስቶሪ አላቅም ነኝ። እሺ ግን አንቺ ሜሪ እንዳሸውጂኛልሽ። አሁን ለኔ የምፈራው ነገር ምን መሰለ ወንድሜ፣ አሁን እቺ ልጅ ሁሌ ታወራኛለች። ፕሮቴስታንትን በነበረች ሰዓት ላይ ሜሪ የምትባለው ሁሌ ጸጉሯን እየለቀቀች ምንቅር እያደረገች ጌታ መልእክት ነግሮኛል ትለኛለች። እሷ እንዳትሆን ፈርቼ ነው። ሜሪ አንቺ እሷ ናት አይደለችም? በስልክ ልነግርህ ይችላል። ለሰው ስል አልጠራም ነኝ። አይ ግን እሷ ናት። አሁን እዚህ ጋር ሜሪ እስኪ አንድ ጊዜ አንሚዩት አድርጊ። ኖ አንቺ ነሽ? አቤት ታሙ አንቺ ነሽ ወይ? እኔ አንቺ ብቻ እንዳትሆኝ። እኔ እኮ መነጽር አላደረግም። ታሙ ምን አለ መሰለህ ታሚ ሚዩት አድርጊ። ታሚ እሺ ወይ ዋናው እንኳን ምን ብርቴ እግዚአብሔር ታውቃለህ። እግዚአብሔር አሁንም አለ። እኛ ሁሉም የእግዚአብሔር ልጆች ናቸው። ያመኑ እግዚአብሔር ስራ የሚሰሩ የእግዚአብሔር ወራሽ የሚሆኑት ሁሉም ያመኑ ያላመኑ የእግዚአብሔር ልጆች ናቸው። የጠፉም መላእክቱም የእግዚአብሔር ልጅ ነበረ። ታውቃለህ። ስራም አበላሽቶ ከቤት አባደረ ሰው ልጅ ግን አጣቱ ሰራ እግዚአብሔር ለኛ ለማዳን ሰው የሆነ የመጣ ክርስቶስ እኛ ለማዳን ሰው በእምነት ብቻ ነው ምንድነው ስራ ስሮሞኑ ነው የሚከተል ነውና ብዙ ጊዜ መጽሐፍ ቅዱስ ታውቃለህ። እኔ አዋቂ ምናምን ሆኜ አይደለም እናግርህ። አረ ጌታ አዋቂነት ሳይሆን ጌታ ላሳየህ እኔ አሁን በተሳረክ ጌታ ላሳየህ ራእይ ልከራከር አልቻልኩም። ለምን ያልተከራከርኩ? በዚህ እከለ አይደለም እከለ ስትለይ እየሰማሁ ነው። እሺ አንዱ ሶስት ነው አየሁት። እኔ መወሽ ነው በእኔ ነው እንትን የምለው ግን እግዚአብሔር ልጠቃለህ በአንዱ በሌላም ያናግራል፣ በሌላም በአንዱም ያናግራል። ሰው አስተውሉ። ዮናስ ወደ ቴርሳስ የሄደው ለናናዌ ሰዎች ንገሩ ተብሎ የተናገረ እግዚአብሔር እሱ ደግሞ ወደ ሌላ ሄደዋልና ታሊኮ ይሁን አንተ የምታገለግል ይሁን ሌላ ይሁን በምን እግዚአብሔር እንደተናገረ አላውቅም። ስለዚህ ያየሁት ራእይ ነው። እኔ አንተ ታውቀዋለህ። ግን እግዚአብሔር ስለሚወድ አናግሯል። ብትቀበሉም ባትቀበሉም ከኔ ላይ የለብኝም። እኔ ያ ባለጸጋ ሰውዬ ለሰዎቹ ገንዘብ ሰጥቶ ለአንዱ 10 ለአንዱ 100 ለአንዱ 5 ሰጥቶ አንዱ የቀበረ እንዳልሆን ብዬ ነው እንጂ ዝም ማለት ይችላል። እውቅናስ ያን አይደል ታዋቂ ሰው አይደለም መሆኑም አልፈልግም። ግን እግዚአብሔር ተናግሯል። በቃ ያ ሰው ታውቃለህ። ማን ታውቆኔ ጸልይ እግዚአብሔር ገልጥላል። የእንጀራ ልጅ የራሱ ልጅ የሆነ የለም። ሁሉም የእግዚአብሔር ልጆች ናቸው። ያመኑ ያሳያል፣ ያናገሩ ያናግራል። እግዚአብሔር በዚህ አምናለሁና ስለዚህ እግዚአብሔር ይወዳል። ጸልይ እግዚአብሔር ያናግር። ወደ ፈለገ እንደ ጳውሎስ ሊያናግር ይችላል ድጋሜ ማለት ነው። ጳውሎስ እኮ በድንጋይ ያስወግር ነበረ፣ አስወግሮ ገለዋል። እንደ እስጢፋኖስ ማለት ነው። እግዚአብሔር በእስጢፋኖስ ደም እኮ ጳውሎስ ጌታ እንዲቀበል እንዲሰብክ አባዴ እስከሚውል ድረስ አናግሯል፣ ሰርቷል። እግዚአብሔር ደግሞ የራሱ ልጆች አለ፣ ቤት ውስጥ ምጸልዩ አለ፣ ምርጥ ልጆች አለ። ሚዲያም ያወር ምናምን አይደለም፣ እግዚአብሔር አለ ቤት ውስጥ። ስለዚህ እግዚአብሔር ስለሚወድ ነው የሚያናግረው እንጂ ስለምፈልግ ነው አለ። በአንተ በኩል መስራት ያለ ነገር ስላለ ለዚህ ነው። አመሰግናለሁ። ጨርሻለሁ። ፓስተር ስለኔ ያየው ነገር ካለ ተሙዬ በዛ አጋጣሚ አይኖርም። ስላንተ አቀ ጌታ እኔን ስለሚወደኝ ሶስቴ ነው ያሳየው ለሚባል ይሄ ራእይ
እኔ በዚህ አጋጣሚ ሆዴን ተሻለኛውን ፓስተርዬ እኔ ፓስተር የለም። እሺ ወንድሜ ይቅርታ፣ ሆዴን ተሻለኛውን እኔ አሁን እምብርቴ ላይ እየቆረጠኝ ነው። እኔ ያየው ራእይ ነው ወይም ራእይ ወለ ራእይ ማለት ወደፊት የሚሆኑና አሁን የሚሆኑ ነገር ነው። ቪዥን ነው ይወለ ማለት ላትቀበል ትችላለህ፣ ግን እግዚአብሔር የሆነ ከኔ ላይ የለብኝም፣ ግን እኔ ከኔ ላይ ወርዷል። ኦልሬዲ የምታውቀው ሰው ብቻ ነው ራእይ የሚያሳይ ይችላል። ከይቅርታ ጋር ፓስተር ይወለ ወይ በረከቱ ሊያንተ ይሁን። እኔ በቂ በረከት አለኝ። በረከቴ ደግሞ ክርስቶስ ነው። እኔ ብርሃን ውስጥ ነኝ። አንተን ደግሞ እንደኔ ብርሃን ውስጥ ብትገባ ደስ ይለኛል። ምክንያቱም ሰው ከብርሃን ወደ ብርሃን ነው እንጂ እኔ እኮ ያየሁት ለአንተ ነው። ሚዲያ ቀጥ የሆነ ነገር ማሾፍ ምናምን አይደለም። እና እግዚአብሔር ባርክ። ደህና ደር። አይ አንተ እየተቀበልክ አይደለሁም። እሷ ስትጸልይልኝ ወዴን እድናለሁ። አሁን እኔ እሺ ወረድክ አልዘበትኩም። ገኒ ምን ሆነሻል? እኔ እንዴ በእግዚአብሔር ዘብታለሁ። አልዘበትኩም። ይሄ ለማየው ካለኝ ምን ላድርግ? አሁን ችግሩ ሆዴን አመመ አለኝ። ጀመረኝ፣ ሆዴን ማመም ጀመረው። ወይ ድንሃል ብሎ አልነገረኝ፣ ወይ ትድናለህ ብሎ አልነገረኝ። ይሄ ሆዴን ጀመረኝ። አሁን ገና እሱን ደግሞ ነገ ይልሃል አልመቻል እንደ ይሻላ አይሻልም። እኔ አመመኝ። እኔ ግን ጥያቄ ነበረኝ ተሙ፣ ለሱ ሳይወርድ በፊት ጥያቄ ነበረኝ፣ ግን ወረደ። ትንቢቱ ለኔ ጨረሰ። አንቺ ነሽ ነበረ እህታችን ሜሮን እያላጠይቅም ነበር። አረ የሆነች ቀይ ሴት ጸጉሯ እንደዚህ የለቀቀች መነጽር ያደረገች ብሎ ራዩ ነግሯል። ሆዴን ነው ደግሞ ያመመኝ። መታን ብርቴ ላይ ልጭን ነው እንዴ? ወይኔ እኔማ ለይታ መታ ብዬ እኮ ተንቀጠቀጥኩ እኮ በፍርሃት በቃ እንደምን ብሎ ብርቴ ላይ። ከዛስ በኋላ ነው እንዴ ደግሞ ቀይ መነጽር አድርጋ መጣ፣ ጸጉሯን ለቃ። እሺ ይኸው መነጽር ያደረገች ሰው አለች። አሁን ዓለም ገብታለች አይደለ? እሷ ዓለም ስትገባ እሱ ወጣ፣ ደንግጦ ወጣ። እንዴ አንቺ ነሽ ዓለም ፓስተሮች እንዴ ሰዓት ነግሪ ቸርች ከፈትሽ? እኔ እኮ ምን እንደምሆን ተንብይልኝ እያልኩት ነበረ፣ ግን ወረደ። እኔ ስለወደፊት ጸጉሯን የለቀቀች ትመጣለች ብሎኛል። ከዛ በኋላ ብርተን መታመሟን እጇን ትጭናለች ብሎኛል። አንቺ ነሽ እንዴ? ሰውዬ የት ነው? እሺ ፕሮፋይሉን ሼር አድርጉልኝ። እኔ ላይ እኮ ነው መተሽ እኮ ጅምጭኝ እኮ እመጣለሁ፣ ችግር የለውም። እሱን ላወራው መጀመሪያ ደግሞ ላንተ ረጅ ከዚህ እመጣለሁ ትላለች እንዴ? ኧረ ፍጥነቷ ሜሪ ምከሪልኝ። እቺ ታሙ አንቺ ምንድነው ትንቢቱ ብለሽ አታጣሪም እንዴ? እመጣለሁ ምን እንዳለው እኮ አልሰማሽም? ምን እንዳለው እኮ አልሰማሽም እንዴ? ምን አለ? መነጽር ያደረገች ጸጉሯን የምትለቅ ልጅ ሁሌ እየደወለች ትጨቀጭቀሃለች፣ እምብርት ላይ ደግሞ እጇን ትጭናለች አለ። አንቺ ምን አስበሽ ነው? እመጣለሁ ትላለች እንዴ? ምን ልትሆኚ ነው የምትሄጂው? ጌታው አልፈልግም። አቡዬ በቃ ደውላለሁ አሁን ይሳካለት እንጂ ደግሞ ያረው ነው ምነው እንዴ? በር ዘግቼ ነው የምትጮው እንዳደርሽ እንዴ? ሁሉም መነጽር እያደረገኝ አይደለም እንዴ? ነው ከፍታለሁ ቸርች እውነቱን ከሆነማ ይገርመኛል። እንዴት ያኔ በስህተት ጎዳና ነበርኩኝ፣ አሁን ደግሞ በእውነት ጎዳና ነው ያለሁት። ኦርቶዶክሳዊ መሆኔን ነው የማውቀው። ተሙ የሱኑ እኮ አይደለም የጠየኩ ያኔ አንድ ወንጀለኛ ኮን አልኩ። ለምሳሌ ያክል የቸርች ነበርክ ለሚባለው ጥያቄ በነበርኩ ሳይሆን በሆንኩ ስለማምን ነው። አሁን ኦርቶዶክስ ነኝ። የለም አይ እኔ እኮ ያኔ የት ነበር የምታመልከው ነው ያልኩህ። ይሄ እኮ ቀላል ጥያቄ ከሆነ ተሙ አይ ጴንጤ ቤት መሆኔን ራሱ አላስታውስም። አሁን ኦርቶዶክስ መሆኔን ነው የማውቀው። አሃ ስለ ወንጀለኛ ስለ እስር ቤት የምታወራልኝ ታስረ ስለነበርክ ነው ያኔ?
ያላቅም እሱ እኔ ኦርቶዶክስ መሆኔን ነው የማውቀው ነው። አሁን ቸርች ነበርክ ነው ይኸውልህ እኔ እኮ አንተን ሙሉ ታሪክህንም እኮ የማውቅ ሰው እኮ ነኝ። ተሙ ለምን እንደባበቃለን? እኔ እናንተ አሁን እየተዋወቅን ነው። ሙሉ ታሪኬን የሚያውቀው ኢየሱስ ነው። እስር ቤት ታስረህ አታውቅም? አንተ አልታሰርክም? እኔ በህይወቴ አስሬ እንጂ ታስሬ አላውቅም። እርግጠኛ ነህ? እኔ መረጃ ላውጣ? አስሬ እንጂ ታስሬ አላውቅም። ሲጀመር እኮ አንተ የእሱን መረጃ አንደኛ አንተ የእሱን መረጃ የምታወጣበት ታሪክም ታምርም የለህም፣ የጠየቀህም የለም። እዚህ ጋር ቁጭ ብለን የምንማማረው ትምህርት ነው። ትምህርት ማማር ነው የተቀመጥነው። አና ሚዩት አድርጊው። አራደ ቆይ ያው ለአንተ እኔ ጥያቄ ነው የጠየቅኩህ። ተመስገን ምንድን ነው በሰው አንደበት ማውራት ጀመርክ እንዴ? እኮ የጠየቅኩህን ጥያቄ ቸርች ነህ እኮ ነው። ቸርችን ለምን አትነግረኝም? ተመስገን ወይ አንተ እነሱ ነው እንደሚያወሩልህ ያደርጉኝ እኮ ነው። ቸርቹን ስለሚያፍርበት አይናገርም ላውራበት እኮ ስለምታፍርበት ቸርቹን ከሱ ጋር እናውራ። እየተግባባን እኮ ነው። ከሱ ጋር እየተግባባን ነው። እኔ በነገራችን ላይ ኦርቶዶክሳዊ የሆኑ እህት ወንድሞቼ ሞዴሬተሮች የፈለጉትን ነገር የማድረግ መብት አላቸው ለሚባል አመኜ ነው ሞዴሬተር የሰጠዋቸው። ግን ደግሞ ቤቱን የሚበጠብጥ መስሎ ከታያቸው፣ የሚረብሽ ሰው መስሎ ከታያቸው፣ የሚሳደብ ሰው ለምሳሌ አክልኛ ጋር ተሳዳቢዎች የእግዚአብሔርን መንግስት አይወርሱም። ቀጥሎ ደግሞ ግብረ ሰዶሞችም የእግዚአብሔርን መንግስት አይወርሱም። ግብረ ሰዶሞችን ሰፖርት እናደርጋለን የሚሉ ሰዎች ከመጡ እንዴ ይሄማ ትውልድ ይበክላል ብሎ ነው ወዲያው ብሎክ ሚዩት የሚያደርጉት። እና እኔ ኦርቶዶክሳውያን በሚያደርጉት ነገር 100% ፍቃደኛ ነኝ። ለምሳሌ ያክል የገባው ከሚመስል ጴንጤ ዱርዬ የሆነ ኦርቶዶክስን እሱ መርጣለሁ። ሰካራም የሆነ ኦርቶዶክስ ለእኔ ወንድሜ ነው። ቢያንስ ወደ ክርስቶስ ኢየሱስ ለማምጣት እሱ ይቀለኛል። አየህ፣ ኦርቶዶክሳዊ በሙሉ ልቡ እግዚአብሔርን ይፈራል። ተው ስትለው ይተዋል። እግዚአብሔርን አይዳፈርም። እግዚአብሔርንም ደግሞ ይሄ በኃጢአት እንዲበረታ አስደርገው። የምሬን ነው የምላችሁ። ኧረ ተሙተው ኢቱዬ፣ የምሬን ነው የምልሽ። የገባው ከሚመስል ጴንጤ በጣም እግዚአብሔርን ያውቃል እኮ ምናምን እያልኩኝ የገባው ከሚመስለኝ ጴንጤ ለእኔ ማን ይበልጥብኛል? ሰካራም የሆነ ኦርቶዶክስ ይሻለኛል። እና ስለዚህ በአግባቡ የሆነ ነገር ተው፣ ስካር ኃጢአት ነው ብዬ መልሰዋለሁ። ስለዚህ የምታደርጉትን ነገር በልክ አድርጉ፣ ትችት ውስጥ አትግቡ። መልካም፣ እንዴት ነሽ? ስለዚህ እንደዚህማ ልክ አይደለም እንዴ? እግዚአብሔርን ይሄ እያዳላክ ነው። እውነት ልክ አይደለም። እንዴት ቤት ጌታና ልክ አይደለም እንዴ? ሰው መጀመሪያ የፈለገውን ሰው ስትወድ ማንንም ስትወድ በእኩልነት ነው። እምነት ስለኖረ አይደለም ሰው መውደድ። ክርስቶስ ሰው የሚወደውን እኮ ሁሉንም ነው እንጂ ጴንጤ ኦርቶዶክስ ስለሆነ አይደለም። አንተ አሁን ክርስቲያን እስካልክ ድረስ ሰው መውደድ ያለበት በእኩል አይነት ነው። እኔ አሁን ጴንጤ ስለሆንኩ ጠላኛልክ ማለት ነው። ሳጠፋ ልትመልሰኝ ይገባል። አንተ ስትሳሳት ምን ልናገር እችላለሁ እንጂ ለእንትና ነው አይባልም። አይ ያልከው ነገር አሁን ይሄንን አልስማማም። አይ አሁን ለአንቺ መመልስበታል፣ ለአንቺ በውስጥ መልስልሻል ለሚባል አንቺ ይገባል። መልስልኛ ተሙ። በጨዋነት እናወራ። እኔ እናንተ በጨዋነት እናወራ። ቆይ ሚዩት አድርግ። ተሙዬ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም እህት አለምየው አለሁልህ። ደህና ነህ? አለሁልሽ። ምንድን ነው እስኪ ወደ ጥያቄሽ ትያለሽ? አይ ተው ተሙ ስትይ ሰብቼ ነው። እሺ አይ እኔ ጥያቄ ያለኝ እንድትመልስልኝ የምፈልገው ማለት ነው ግብረ ሰዶም የሚባለው እንትን ሃይማኖትን ይወክላል ብለህ ታምናለህ? ማለት አንድ ሃይማኖት ክርስቶስን አውቃለሁ የሚል እኔ ኦርቶዶክስም ያው ክርስቶስ እንደምታውቅ አምናለሁ፣ ፕሮቴስታንትም እንደዛው ማለት ነው። ክርስቶስን የሚያውቅ እምነት ያለው ሰው እንዴት ግብረ ሰዶምን ይፈቅዳል ብለህ ታምናለህ? መልካም። እንዳጋጣሚ ሆኖ ቤተክርስቲያን እንደ ቤተክርስቲያን ግብረ ሰዶምን የሚቃወሙ ሰዎችን አላገደችም። የኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ክርስቶስ ግን ግብረ ሰዶምን የሚቃወሙ ፓስተሮችና ዶክተሮችን ሙሉ ለሙሉ ከአባልነት ሰረዛቸዋለች። ምን ትያለሽ?
እሺ ማለት እሱን ማለት በደንብ ባላቅም ባለ ነው። አይ ሰምቻለሁ፣ ሚዲያ ላይ የተቆራረጠ ምናምን ነገር ደርሶኛል። ግን ብዙ ጊዜ ሲናገሩ የነበሩት ማለት እነሱም እኮ እያብራሩ ነበረ። ግን ብዙ ጊዜ ቸርች ሆኖ ዘማሪዎች ሆኖ እያሉ በጣም ማለት ቤተክርስቲያንን የማይወክል ነገር ሲናገሩ ነበር መሰለኝ። ብዙም ባላቅ ብዙ ኤፍሬምን ታውቂዋለሽ? ኤፍሬም ባለ ጊዜ አይደል ይቱዬ? በጣም እኔም አንቺ ምን ወደው ወንድማችን በጣም ወደው ወንድሜ ነው። አዎ ኤፍሬምን ብሎ ተቃወመ። እኔ ናት እነዚህ ሰዎችን ኢቱ ኤፍሬም ባለ ጊዜ ምን ብሎ ተቃወመ? አልሰማሁት። ያው ላሳይሽ ወንድሜ ሰረዘው ግን እኔ ስቶሪ ስላደረኩት ላሳይሽ። ትክክል አልነበረም ማለት ነው የለቀቀው አይደል? አይ አሁን እኔ ስለገባሁበት ነው። ላሳይሽ ቆይ አሳይሻለሁ። ኔትወርክ ነው ይሄው። እኔ ስቶሪ ስላደረኩት ይገኛል እንዴ ባልኔ ዳውንሎድም ላድርገው። ቴንክ ዩ። ያው ስቶሪ አድርጌው ነበርና ዞሮ ዞሮ እኔ የሆነ ቪዲዮ ሼር ካደረኩ ወይ ስቶሪ አደርጋለሁ ወይ እንትን አደርጋለሁ። እሺ ታሙ የአንድ ጥያቄ መሰረተ ክርስቶስ ነህ አይደል? ቆይማ ያው ቆይቱ ይኸው ኤፍዬ ስቶሪ አድርጎት ነበርና እንትን ፖስቶት ነበርና ደለተው። መብቱ ነው፣ አካውንቱ የሱ ስለሆነ በአስቸኳይ ይቅርታ ይጠየቃል ወንድማችን ኤፍሬም ባለ ጊዜ። እነዚህ አባቶች መልካም ወደ አገልግሎታቸው መመለሳቸው ተትቶ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችሁት ብሎ ኤፍሬም እነዚህን 3 የመሰረተ ክርስቶስ አገልጋዮችን አወጣቸው። እንዲያውም መሰረት ሳይሆን መሸለም ነበረባችሁ ብሎ ይኸው እናት አይሹቱ ሻየውት አሁን እሱ እንደዚህ ብሎ ጽፎ ብዙ ጊዜ ይህንን ነገር ሲያስተምሩ አውቃቸዋለሁ። በቃ እነዚህን ሰዎች ደስ የሚለው እንኳንም ይህንን ሀሳብ ስቶሪ ላይ ያስቀመጥኩት ደስ ነው ያለኝ እኮ። ይኸውልህ ተሙዬ አንድ ነገር አለ። መሰረተ ክርስቶስ ቸርች ማለት ነው በእውነት በቅድስና በትምህርት ማለት እንደውም ሐሰተኞችን በመቃወም ብዙ ታውቃለህ። አንተም ነበርክ መሰለኛ ሙሉ ወንጌል ልክ ነበርክ ወይስ መሰረተ ክርስቶስ ስትል ሰምቻለሁ መሰለኝ። ታውቃለህ መሰረተ ክርስቶስ መቼም ግብረ ሰዶምን ትደግፋለች ብለህ አታምንም። አንተም ልብክ ያውቀዋል። ስለዚህ ኤፍሬምም ያልገባው ነገር ነበረ እንትን አለው ሲገባው አወረደው ማለት ነው ሲገባው ሳይሆን እኔ ስለገባውበት አንብቢው። ይኸው አንባ ኤፍሬም የጻፈውን አንብቢው። ምን አለ? ይሄ ኤፍሬም ባለ ጊዜ ነው። አንብቢው። ከሂስቶሪ ላይ አውርጄው ነው ሲገባው ትላለች እንዴ ግብረ ሰዶምነትን ነው ገብቶት ያወረደው። ጥሩ ነው ግብረ ሰዶም ያድርጉ ብሎ ነው ያወረደው። አይቱዬ እሱ ምክንያት ይኖረዋል ተሙዬ። እኔ እንጃ እሱን አላውቅም። ገብቶት ነው ማለት ግብረ ሰዶማዊነት ጥሩ ነገር ነው ብሎ ነው ገብቶት ያወረደው። ኖ እንደዛ ማለቴ ሳይሆን መሰረተ ክርስቶስ ቸርች የሆነ ነገር በቃ የሆነ በውስጥ ወይ በንግግር ያልተግባቡት ነገር ይሆናል ያስወገደቻቸው ብዬ ነው ማምነው ነው። በንግግር ሳትግባቢ ከቤተክርስቲያንነት ሙሉ በምንም የሆነ ነገር በቃ ኧረ በእናትሽ እንዴ ኧረ በእናትሽ መሰረተ ክርስቶስን እኮ ጠንክረው እኮ ያዙ እኮ አባቶች ናቸው። ምን ማለት ኧረ መሰረተ ክርስቶስ ነው የሚያደግኩት። ግን እንደዚህ የወረደች ወይ ደግሞ በጣም በትምህርት የምትጠነቅ በትምህርት የምታምን አንብቢው ምን ተብሎ ልጻፍ? አይቼዋለሁ ለቆት አይቼዋለሁ። ይሄንን ኤፍሬም በቃ መልካም ይሄንን ነው እንድታይ ሊፈልገው። ስለዚህ ግብረ ሰዶማዊነትን ቤተክርስቲያን ሰፖርት አላደረገም። እናንተ ፕሮቴስታንቶች እህት ወንድሞቼ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተክርስቲያን አባልነት ያሳግዳሉ። እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ
በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁ የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ እንሂድ። ይህን ቪዲዮ ስላሰማው ላሳልፈው። የተወደዳችሁ ትውልድ ከቤተ ክርስቲያን እንዲህ እግዚአብሔርን ከሰማይ ከዙፋን ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመጥ ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተክርስቲያን አባልነት ሊያሳግድ ወይም ከቤተክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ ላጠላም ኃጢአት ነኝ እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ። ይሄ እኔ ዓላማ። ትውልድ ሃይማኖት ብሎ ከመረጠ ኦርቶዶክሳዊ እንዲሆን፣ ኢትዮጵያዊ ነኝ ብሎ ደግሞ ከቀጠለ ደግሞ በየትኛውም ሃይማኖት ውስጥ ሆኖ ግብረ ሰዶምን መቃወም፣ የትኛውም ቤተ እምነት ወንድ ለወንድ ሴት ለሴት በኦፊሻል እያጋባይ ስላልሆነ፣ ስለዚህ ይህንን ነው የኔ ምልከታ። ይሄ እስቲ ያንን ቪዲዮ አንዴ እስቲ እኔ ጋር ላሉ ሰዎች ያኛው ሴት ለሴት ሲጋቡ ቸርች ላይ ያለውን ቪዲዮ ታሳይልኝ። አሳያለሁ። ልደት እየተወሰነ ስላለ እንስማው። ፎሎ አድርገዋል አለ ልደት ብዙዎቹን ሰዎች ትንሽ ቆይቼ አወራለሁ። እሺ ስትችል መልእክት ስጠኝ። ብዙዎቹን ሰዎች መጽሐፍ ቅዱስ በመስጠት ይታወቃል። ለፕሮቴስታንቶች ጥያቄ በመጠየቅ ጎበዝ የመጽሐፍ ቅዱስ እውቀት ካላቸው ሰዎች መካከል አንዱ ነው። አኬ የሚባል አለ፣ ልደት አለ፣ ፈለገ አትናቴዎስ የሚባል አለ፣ ኢዮብ ዘሚካኤል ነጋዲሳ በዚህ ጉዳይ የሚታወቁ ልጆች ናቸው። እና የውሃድ ሞር እኔ ቤተክርስቲያን እንዳውቃት እያስደረጉኝ ከመጡ ሰዎች መካከል እነዚህ ናቸው። ወንድምነት እነዚህ ናቸው ኦርቶዶክስ እንዳውቅ ካስደረጉኝ ሰዎች መካከል። ያንን ሀሳብ የድምፅ ጥራት ነው ያለው። እሺ እዚሁ ላይ አለ። ሴትና ሴትን ሲያጋቡ ሳይታቸዋል። እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። ይህን ቪዲዮ እኔ አይ ቲንክ እንትን አድርጌው ነበር፣ ሪፖስት አድርጌዋለሁ መሰለኝ። ሴት ለሴት እዚህ ጋር ቤተክርስቲያን ውስጥ ሲጋቡ አለ። ፕሮቴስታንት ሃይማኖት ተቋም ውስጥ ነው። ቅርብ ጊዜ ነው። እንዲህ ዓይነት ነገር ኢትዮጵያ ላይ ማየት በጣም ይከብዳል። በጣም ይከብዳል። ለመስማትም ለማየትም ይከብዳል። ቤተክርስቲያን ውስጥ በጣም ይከብዳል። ያ ይሄ ነው እና እኔ የሚገርም አሁን ፕሮቴስታንት ሃይማኖት ድርጅት ያው ሃይማኖት ከብዙ እንትኖች ጋር ንክኪ ያለ ገባክ እና ምናልባት ሌላ የገንዘብ ድጎማ ምናምን ስለሚያገኙ ሊሆን ይችላል አትልም? እንደዚህ አሁን ቤተክርስቲያን ደረጃ ላይ ሴት ለሴት ማገናኘት የቤተክርስቲያን ደሞዟ ቆዩዬ የቤተክርስቲያን ደሞዟ ክርስቶስ ሁሉ በሁሉ ነው። የሚያበላም ነው፣ የሚያጠጣም ነው፣ የሚያኖር ሞገሱ ማን ነው ካልክ ኢየሱስ ነው። ለአንድ አባትም ደግሞ ወይም ለቤተክርስቲያን አገልጋዮች ደሞዛቸው ማን ነው ካልከኝ ኢየሱስ ሁሉ በሁሉ ነው፣ ሙሉ በሙሉ ነው። ሁሉንም ነገር ማድረግ የሚችል ነው። ይህ እምነት ካላጣህ በቀር እምነት አጥተህ ካልቀጠልክ በቀር ገንዘብ ፍለጋ ሲባል እንደዚህ አይነት ነገር ውስጥ መግባት በሽታ ነው። እዩ እንደ ሀገርም ይጎዳናል፣ እንደ ሀገርም ይጎዳናል። ይሄ ነገር ጥሩ አይደለም። እንደ ሀገር የሚጎዳን ነገር ነው። ለዚህም ነው ይህን ነገር አብዝቼ የምቃወመው።
ለማ የቤተ ክርስቲያኑ ስም እየጠየቁኝ ነበርና ምን ነበር ቀድም ያልከኝ? ቤተክርስቲያን የቱ የቅድሞቹን ከአባልነት ያገደችዋ? ኖ እነዚህ ሴት ለሴት ሲጋቡ የነበረው ይሄው ፓስተር ነው ያመጣው። ቪዲዮን የለቀቀው እሱ ነው። ገብታችሁ እሱ እንትን ላይ ያገደችው መሰረተ ክርስቶስ ነው። ይሄ እኮ ምንም እንትን የሚል እኮ አይደለም እኮ። ሲጀመር እንደ ሰው አእምሮ እንዳለው ሰው መቃወም አለብን እንደዚህ አይነት ነገሮች መቃወም አለብን። ይከብዳል። መቃወም ለምሳሌ የወንድ ጥረት እንዳይሆን አሁን ወንድ በጣም በጦርነት በምን ጥናቱ ወንድ በጣም አነሰ እየተባለ ስለሆነ አሜሪካን ያለችዋ ሉተራውያን ቸርች ወንድና ወንድን ሴትና ሴት እንደምታጋባ አታውቅም። እዩ እነሱ ጋር ሊኖር ይችላል። እነሱ ጋር እኔ ጥያቄ የለኝም። በቃ ይህ ልምምድ ቀስ እያለ ወደዚህ እንዳይመጣ ምን ማድረግ አለብን? መጠንቀቅ አለብን ነው ወንድሜ። አዎ ወደ ኢትዮጵያ እንዳይመጣ በተለያየ ነገር እንዳይመጣ መጠንቀቅ አለብን። የሆነ ትሬንድ ተጀምሯል። የኮምፓክሽን ልጆች ሆነን እየተባለ የተጀመረ ኮምፓክሽን አድገን ውጭ ሀገር ደብዳቤ ስንጻጻፍ ምን ስንል ምናምን ነበር እና በፕሮቴስታንት መዝሙር እየተደረገ ያለ የሆነ ትሬንድ ተለቋል ሰሞኑ። ይህን ትሬንድ እኔ አልደግፈው። በእርዳታ መልክ የሚመጡትን ነገሮችን አልደግፍም። ሆድ ችግር ነው። ሆድ መከራ ነው። አንድ ነብይ ሄኖክ የሚባል ከዚህ በፊት ታስሮ ነበረ ካስታወስከው፣ አሜሪካን ሀገር ልክ እንደመጣ ይዞ ነበር። ተፈቶ ወዲያው መጥቶ ምን እንደሰበከ ላሳየ። ተፈቶ መጥቶ መድረኩ ላይ ይታያል። ይሄ ባይዘዌ ገንዘብ ነው። ያናግራል እኮ 200 ብር ነው እንዴ! ማንንም እንዳሰማ ይላል። እሰራላችኋለሁ ዝም በል ቆይ ይላል። ቀጥሎ ማድረግልህ ይላል። ልጆችን አሳድግልሃለሁ ይላል። በጣም ነው የሚያወራው እንዳሰማው እንጂ ወደኛ ነው። አንድ ነገር ብትሆን ብድግ አድርጌ ህንድ ነው ማሳክም ይላል። ይሄ በጣም ነው የሚያወራ። ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። ኢሹ ነው ይሄ በኢየሱስ። ይሄው ቸርች ውስጥ ራሱ እንዲሰራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተምራተር እንዴ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው እንጂ ገንዘብን መፍራት ነው አይደለም። መጽሐፍ ቅዱስ ላይ ይላል እንዴ ባንክ እንዲያውም ስለ ገንዘብ ክርስቶስ ምን አስተማረ? የቄሳርን ለቄሳር የጌታን ለጌታ ስጡ። ማለትም ለቸርች የሚገባውን ለቸርች አስራት በኩራትህን በአግባቡ እንድትሰጥ፣ ለመንግስት የሚገባውንም ደግሞ እየቀረጥክ እየገበርክ ለመንግስት የሚገባውን ሰርተህ፣ ለምሳሌ ያክል ህጋዊ ሰራተኛ ሆነ ሀገር እንደ ሀገር እንድትቀጥል ከሚያደርጋት ነገር ምንድን ነው? ግብር መገበር፣ የሀገርን ታክስ መቁረጥ ነው። ስለዚህ ትክክለኛ ክርስቶስ ኢየሱስን የሚከተል ሰው የሚዘርፍ ሳይሆን ቀረጡን እየቀረጠ ግብር እየገበረ እንዲቀጥል ነው። ስለዚህ የጌታን ለጌታ የቄሳርን ለቄሳር ካተረፍክባት ነገር ውስጥ ደግሞ እቺን አትርፌ ከምትለዋ ለእግዚአብሔር የሚገባውን እንድንሰጥ ነው እንጂ ጥሩ ኢሿችን ነው አሳክምሃለሁ፣ አድንሃለሁ፣ አመልጣሃለሁ፣ አስመልጣለሁ የሚል አይደለም ገንዘብ። እንዲሁም መጽሐፍ ቅዱስ ሲናገር ምን ይላል መሰለህ? ለዩዬ ስለ ብር ገንዘብን መውደድ የኃጢአት ስር ነው ይላል።
እንጂ ገንዘብን ባንክ እየደበቅ ይጠቅምሃል እያለ አይደል? ገንዘብን መውደድ እሱ ቸርች ውስጥ ምን ይላል? እንዲሁም ኢየሱስ ምን አለ? ይህንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። አሁንም ደላ እውነት ነው እንግዲህ እግዚአብሔር ቃል ነው። ኧረ በኢየሱስ ይሄውልህ ቸርች ውስጥ ራሱ እንዲፈራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተምራት ተረ እንዴ ገንዘብ ብለህ ልታስተምር? አዎ መጽሐፍ ቅዱስ አለ። ኧረ በጌታ እናቴ ተው አለች አለ። ይኸውልህ እንዴት ፈራ ተደርጓል። ኧረ እሳቸው እኮ ነው የምትለው። አስተምራለሁ ስለ ገንዘብ። ስለዚህ የምናደርገው ብል በማይበላው ሌባን በቆፍሮ በማይሰርቀው ዝገትም በማያጠፋው ቦታ አስቀምጠው ምኑን ባይዘዌ ምኑን እናስተውል እንጂ ትውልድ እንንቃ እንጂ ትውልድ ማምለጥ ይሁንልን እንጂ አረበመን ብልማ ያገኘው ሌባ የማይዘርፈው ዝገትማ በታሪካችን እኮ ባንክ እኮ ተዘርፎ እኮ እናውቃለን እኮ እናያለን እኮ ሰምተናል እኮ በዜና እኮ ሰምተናል እኮ ባንክ ተዘረፈ ተብሎ በዜና ሰምተን እናውቃለን። ስለዚህ ገንዘብን ጠርቀም አድርገህ ባንክ አስቀምጥ ይሹ ነው። ትክክለኛው ወንጌል ግን ምንድን ነው? ሁለት ያለው አንድ ይስጥ ነው። ሁለት ያለው አንድ ይስጥ ነው ትክክለኛው ወንጌል። ስግብግብነት መንፈስ በውስጥ ይከታል። ገንዘብን እንድትወድ ያደርጋል። ገንዘብን መውደድ የኃጢአት ስር ነው የሚለው መጽሐፍ ቅዱስ። ስለዚህ ሶሉሽን ነው። ምን ብዬ እንደማስረዳችሁ አላውቅም። ስናወራ ነገርን በልክ አድርገን ማውራት ስላለብን ጳውሎስም ለልጁ ለጢሞቴዎስ ምንድን ያለው? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግን ያለው። ስንናገር በልክ አድርገን መናገር ስላለብን ነው። በተፈታ በሶስተኛ ቀኑ ይሄ እያለ እንዲህ እያሳየ ይሄ ማለት ኢሹ ነው እያለ እንደዚህ እያሳየ ይሄ ማለት ከምንም ጉዳይ ያስመልጣል እያለ ሰው ትምክቱን መመካቱን ገንዘብ ላይ እያደረገ እያሳየ እንድንመካና ትምክት ልናደርገው የሚገባ ጥረት ያለ ትምህርት ያላት ኦርቶዶክስ ናት። አለቀ። እኔ እንደ ሰው እንደ ኢትዮጵያውያን በግልጽ እቃወማለሁ ግብረ ሰዶምነት። እንዴት ነህ? ሰው ስለሆንኩኝ እቃወማለሁ። ሰላም ብያለሁ። ቢኒ እግዚአብሔር ይመስገን ደህና ነህ? አቤት እግዚአብሔር ይመስገን። ፕሮቴስታንት ግብረ ሰዶምን ትደግፋለች ብለህ ፕሮቴስታንቶች ግብረ ሰዶምን ይደግፋሉ ብለህ ነው ወይ የምታወራው? አሁን እንደዛ ነው ሐሳቢ? መልካም። የት ቤተ እምነት ነህ? እኔ ጴንጤ ነኝ። የቸርች ነህ? ምን አስፈለገ? ተው፣ ሁላችን አንድ ነን። አንድ ነን አይደላችሁ? በቃ እሺ። እኔ ቃለ ሕይወት ነኝ። በጣም ቃለ ሕይወት ካልቪኖች ናቸው ማለት ካልቪን ማለት ምንድነው አስተምሯቸው? የምን አስተምሮ ነው የሚያስተምሩት ቃለ ሕይወቶች? መዳን በኢየሱስ ብቻ ብለን ነው የምናምነው። መልካም። የዳነ ሰው ድህነቱን ያጣል አያጣም? ተሙ ከሱ መጀመሪያ መነሻ ሐሳብ ላይ አያጣም ስትለኝ እነግርሃለሁ በዛው። የዳነ ሰው ድህነቱን ያጣል አያጣም? መዳኑን የሚያጣው በአንድ መንገድ ያጣል። በምን ያጣል? በመካድ ያጣል። የዳነ ሰው
አንድ ጊዜ የሚድኑትን ክርስቶስ ኢየሱስ አስቀድሞ ወስኗልና መርጧልና የዳነ ሰው ድህነቱን ያጣል አያጣም? ያጣላልኩ እኮ የሚያጣው በምንድን ነው የሚያጣው? ቃልዮቶች ይምጡ። ተሙ የመጀመሪያ ሀሳቤ ላይ ና የቃልዮትን አስተምሯል አታውቅም። እኔ ነኝ እንደ ሰፖርት ማድረግ ምን ሆነ? የራስ ቸርች እኮ ነው ያንን እኮ የሚለው የራስ ቸርች ነው የሚለው። ረቂቅዬ እንዴት ነሽልኝ? እኔና ገብቻለሁ ገቦት ወይ እንዴት ሰሙዬ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለ። እንዴት ጥሩ ጊዜ ነበር? በመድኃኒዓለም ክርስትና አይቼ መጣሁ። ትህትና ዝቅ ብለው እግር በማጠብ የሚታወቁ ናቸው። በጣም ደስ የሚለው